እሺ ሰላም ምስር። እሺ ገብቻለሁ። ዛሬ ስለ ተጨማሪ ምግቦች ስለ ሰፕሊመንትስ ነው ዛሬ የምናወራው። ሰፕሊመንት እንደ ቫይታሚን ሚኒራል ስላሉ ሰፕሊመንቶች በብዛት ጥቅም ላይ እየዋሉ ነውና ከሰፕሊመንት ጋር ያላችሁ ጥያቄ ካለ የዛሬው አጀንዳዬ ያው ቲክቶክ ላይ ሼር አድርጌያለሁ ስለምን እንደሆነ። ስለዚህ ዛሬ የምናወራው የተጨማሪ ምግቦች ወይም ሰፕሊመንት ስለሚባሉት ነው። ሰላም ነው ወይ? እሺ ሳብከን። እሺ ዛሬ የምናወራው ስለ ሰፕሊመንት ነው። የቫይታሚን ሚኒራል፣ የፕሮቲን፣ የቫይታሚን ሰፕሊመንት ለልጆቻችሁ የምትሰጡ ለራሳችሁ የምትጠቀሙ ካላችሁ ነውቲ ዶክተር ሰላም። ዛሬ በኢትዮጵያና በዓለም በጣም በእጥፍ እያደገ ስላለው ጉዳይ እናወራለን። ሰፕሊመንት ተጨማሪ ነው፣ ግን አንዳንዶቻችሁ እንደ ዋና እየወሰዳችሁት ችግር እየተከሰተ ነውና ዛሬ የምናወራው ስለ ሰፕሊመንት ነው። የምግብ ሰፕሊመንቶች ያው ራሱ ስሙ እንደሚናገረው ሰፕሊመንት ማለት ዋናውን ምግብ ይተካል ማለት አይደለም። እነዚህ ሰፕሊመንት የምትጠቀሙት ካለ ዛሬ ሰው ላይ ቲክቶክ ላይም እያለው ብዙ ሰው ግዙን እያሉ ማስታወቂያ እየሰራ ነው። ግን ስለምትጠቀሙት ሰፕሊመንት የምታውቁት ነገር አለ ወይ? ጥራቱን እንዴት ትቆጣጠራላችሁ? የተባለው ነገር በውስጡ መኖሩን ማን አረጋግጦላችሁ ነው እየወሰዳችሁ ያላችሁት? አሳ ዘይት፣ ኦሜጋ 3፣ ፕሮቲን፣ ክሬቲን ብዙ ነገር ነው የምትወስዱት። ቫይታሚን ዲ፣ ፎሌት፣ ፎሊክ አሲድ እነዚህን የመሳሰሉ ነገሮች ትጠቀማላችሁና እሺ ሰማሃል። ኤችዲኤል 22 ነው፣ ቫይታሚን ዲ 30። እሺ ሃይ ዶክተር ስለ ሰፕሊመንት ይልቃል ጂኤችፒ ዶክተር ሃይ ዛሬ የምናወሳው ዛሬ በማንኛውም በፋርማሲ በሱፐርማርኬት ወይ በቲክቶክ ኦንላይን ስፓሮሊና ፍቅሬ አንዳንድ ሰውማ የሞት መድኃኒት ነው ይላል። ስፓሮሊናን ዝም ብሎ እንትን ሲል ጠቃሚ ነው ስፓሮሊና፣ ግን አንዳንዶቹ በቃ ሁሉን ነገር ይፈታል የሚሉ ሰዎች አሉና በዚህ ጉዳይ ላይ ነው የምንወያየው ዛሬ። አንዳንዶች ጊዜ ሰፕሊመንትን ለህፃናት ተጠቀማላችሁ፣ አንዳንድ ሰው ለነፍስ ጡር፣ ውጭ ሀገርም ሰው ሲመጣ ሰፕሊመንት ይዞ ነው የሚመጣው። ወይ አንዷ ብላለች ብር መላክትታችሁ ለምንድን ነው ሰፕሊመንት የምትልኩልን ብላ ቀንጨረናል ብለናችኋል ወይ? ለምንድን ነው ከውጭ የሚመጣ ሰው በጠቅላላ ሰፕሊመንት ይዞልን የሚመጣው ብሏል። እኔ ከሰፕሊመንት በፊት ግን ዋናው ምግብ እየበላችሁ ነው ወይ? እሱን ከበላችሁ በኋላ ሰፕሊመንት መጨመር ነው በጎደለው ላይ ነው እንጂ ዋና ምግብ ማድረጋችሁ ተገቢ አይደለም። አንዳንድ ጊዜ ሁሉን ለውጥ የሚያመጣው ሰፕሊመንት ይመስላቸዋል። ሰፕሊመንት ግን የራሱ ጥቅምና ጉዳት አለው። ስለዚህ ሰፕሊመንት በትክክል ምን እንደሆነ እንወያያለን። ያው በአማርኛ እኔ ሰፕሊመንት ምለው ማሟያ ነው ምለው። ማሟያ ሰፕሊመንት ለኔ ማሟያ ነው። አንድ ነገር ትበላላችሁ፣ በበላችሁት ላይ የሚቀር ነገር ካለ ሰፕሊመንት ታረጉታላችሁ። ብዙዎቻችሁ ግን እሺ ዋናውን ነገር ሳትጠቀሙ ቫይታሚን የምትወስዱ ሰዎች አሉ፣ ማዕድናት የምትወስዱ ሰዎች አሉ፣ ስፖርት ቤት ደግሞ እንደ ዌይ ፓውደር የምትወስዱ ሰዎች አሉና መጀመሪያ እነዚህ ነገሮች ስትወስዱ ግን መቅደም ያለበት ጤናማ አመጋገብ ነው። ስለዚህ ሁላችሁም ማድረግ ያለባችሁ ሰፕሊመንትን እንደ መድኃኒት ማሰብ የለባችሁም። ሰፕሊመንት መድኃኒት አይደለም። ሰፕሊመንት ስሙ እንደሚለው ማሟያ ነው። አንድ ምግብ ትበላላችሁ፣ ምግባችሁ በበቂ ያልያዘው ነገር ከሌለ እሱን ለማሟላት ትጠቀማላችሁ። ሰፕሊመንት የምንላቸው እንግዲህ ቫይታሚኖች፣ ማዕድናት፣ አሚኖ አሲዶች አይደለም፣ ፔፕታይድስ የሚባሉ አሉ። የአሳ ዘይት እንደነ ኦሜጋ 3 ያለባቸው አለ። ፕሮቲን፣ የእጽዋት ቅመሞች የምትጠቀሙ አላችሁ። ፋይበር፣ ሌሎች የተለያዩ ነገሮችን ሰውነታችን ወይ ምግባችን በበቂ ሁኔታ ፎሊክ አሲድ እናቶች ደግሞ ሊወልዱ ሲሉ አይረን ፎሌት ያለው ፎሊክ አሲድ ይወስዳሉና መጀመሪያ መረዳት ያለባችሁ በሰውነታችሁ ውስጥ በቂ ንጥረ ነገር ካላገኛችሁ ነው ሰፕሊመንትን መውሰድ ያለባችሁ ወይም ተጨማሪ። ስለዚህ
ግን እዚህ ጋር መጠየቅ መፈልገው አንዳንዶች ሰፕሊመንትን ያው በፋርማሲ ቤት በመናምን ስለሚሸጥ መድኃኒት ይመስላቸዋል። ግን ሰፕሊመንት መድኃኒት አይደለም። የሚካሄደውም ጥናት ሰፕሊመንት ለመሸጥና መድኃኒት ለመሸጥ በጣም የተለያየ ነው። መድኃኒት ብዙ ትራያል ውስጥ አልፎ 6 ወር መጀመር ትችላለሽ። ማርታን መስፍን አሳዘይት 6 ወር የህፃናቱን ፈልገሽ የትልቁን እንዳትጠቀሚ ከ6 ወር ጀምሮ ምግብ ከለመደ በኋላ ግን በተወሰነ መልኩ ምግብ ውስጥ ይጨመራልና መጀመር ትችላለሽ። ስለዚህ ሰፕሊመንት መድኃኒት አይደለም። ኦነስትሊ ሰፕሊመንት መድኃኒት አይደለም። ዋናው ማግኘት ያለባችሁ ከምግብ ነው። ከምግብ የግንዛቤው ክስተት መድኃኒት በሽታን ለመከላከል ነው። ሰፕሊመንት ግን ሰውነታችን በሽታን የመከላከል አቅሙን እንዲጨምርልን ነው። ሰፕሊመንት በሽታን የመከላከል አቅሙን እንዲጨምርልን ነው። መድኃኒት ግን በሽታን ለማከም ነው። ጥናታቸውም ይለያያል። በሰፕሊመንት ላይ ያለው ጥብቅ አይደለም እንደ መድኃኒት ማለት ነው። ስለዚህ ለምሳሌ ፎሊክ አሲድ ከእርግዝና በፊት እናቶች ከምግብ ከአረንጓዴ ምግቦች ላይ በተለይ ድርቅ የሆኑ አካባቢዎች አትክልት የማይበቅልባቸው አካባቢ አረንጓዴ ነገሮች ለምሳሌ ከፍተኛ በሀገራችን የፎሊክ አሲድ እጥረት ያለው ወደ ትግራይ አካባቢ ነው። አረንጓዴ ምግቦችን በመብላት እጥረት በመከሰቱ ምክንያት የፎሊክ አሲድ እጥረት ይከሰታልና ይሄንን በምግብ ማግኘት ስለማትችሉ በተወሰነ መልኩ በሰፕሊመንት በመድኃኒት መልኩ ያው መድኃኒት እንላቸዋለን እንጂ በሚዋጥ ለማለት ልመስለውና የምንድነው የህፃናቶች የጽንስ ነርቭ ቱቦ እንክብሎችን ካልወሰዱ ችግር ውስጥ ስለሚገቡ ይሄንን መውሰድ አለባቸው። ስለዚህ የብረት እጥረት ሴቶች ያው ከወር አበባ ጋር ተያይዞ ብዙ ደም ሉዝ ስለምታረጉ አንዳንድ ኢኮኖሚ እጥረት ደግሞ ምክንያት ብረት ያለው ምግብ ላትበሉት ስለምትችሉ በተለይ ሴቶች ፎሊክ አሲድ እና አይረን ያለበትን ሰፕሊመንት እድሜያችሁ ከ13 ዓመት ከጀመረ ጀምሮ ብትወስዱ ብዬ እመክራለሁ። ሴት ልጆችም ካሎቻችሁ በፎሊክ አሲድ እና አይረን የበለጸገ ምግብ ብታበሏቸው በኋላ እነሱ ናቸው ልጅ ወደዚህ ዓለም የሚያመጡትና ወደ እርግዝና የምትገቡ ሰዎች ካላችሁ ሰፕሊመንት ውሰዱ ብዬ እመክራለሁ። በሀገራችን እንደምታውቁት እንግዲህ ፀሐይ ያለ ቢመስለንም ቫይታሚን ዲ እጥረት ወደ 50% ነው። እኛ ሀገር 50% የሚሆን የቫይታሚን ዲ እጥረት አለብንና አንዳንዶቻችን ደብሮናል፣ ይደብረኛል፣ በልቼ ይደክመኛል ምናምን የምንለው አንድ ነገር ከውስጣችን ቀርቶ ወይም ጎሎ ነው የሚሆነው። ቫይታሚን ኤ፣ ዚንክ፣ ኮፐር ብዙ አይነት ነገሮች ናቸው። ሰውን ካልሲየም ለአጥንት ጥንካሬ ከምግብ ማግኘት አለብን። ስለዚህ እንደምታውቁት ስለዚህ ባይዘዌይ የዚህ የማዕድንና የምናምን እጥረት ልጆቻችሁ ቆመው እንዳይራመዱ ላይ ያደርግ ይችላል። አንዳንድ ሰዎች መቀመጥ መቆም አቃታት፣ አጥንቷ አልጠነከረም፣ ጀርባዋ ላይ እንደዚህ ጉዳት አለባት፣ አካል ጉዳትም በጣም ይደርሳል፣ የአእምሮ ጉዳት በጣም ይደርሳልና ሰፕሊመንትን ስትጠቀሙ በቂ ጥንቃቄ ልታረጉ ይገባልና ስለሱ ነው የምናወራው። ግን ሰፕሊመንት መድኃኒት አይደለም። አንድ ነገር ከመከሰቱ በፊት የምታረጉት ነው። ሜቢ የምጠይቃችሁ የምትገዙ ሰዎች ካላችሁ ይሄ የምትገዙትን ሰፕሊመንት ጥራቱን በምን ታረጋግጣላችሁ? ጽሁፉን ታነባላችሁ ወይ? አንዳንዶቻችሁ እንግዲህ ቲክቶክ ላይ የተወሰኑ ሰዎች ግዙን ሲሏችሁ ነው የምትገዙትና እነዚህ ሰዎች በትክክል ጥራቱን የጠበቀ ሰፕሊመንት እንደሚሸጡላችሁ በምን ታውቃላችሁ ነው አንዱ ጥያቄ። እንግዲህ ሀገራችን ሰፕሊመንት ልክ እንደ መድኃኒት ነው፣ በቁጥጥር ነው የሚገባው። በሰፕሊመንት በቁጥጥር ይገባል ማለት ምዝገባ መመዝገብ ያስፈልጋል፣ ፍቃድ መፈቀድ ያስፈልጋል፣ ምርመራ ሊካሄድበት ይገባል ምርቱ። አሁን ግን ብዙዎቻችሁ ሰፕሊመንት ሲዘግ ከጠቃሚ ነገር ጋር አዲቲቭ ፕሬዘንት ይጨምራል። እነሱ ሳይድ ኢፌክት ለሰውነታችን አይኖረውም። በመጠን ከሆነ አይኖረውም፣ ፍቅሬ ችግር የለውም። አዲቲቭሶች ፕሪዘርቫቲቭ መጨመር ግዴታ ነው፣ መጠንን ማየት ብቻ ነው። ጥሩ ጥያቄ ነው የፍቅሬ የጠየቀኝ። ስለዚህ ራሳችሁን ግን ባታጋልጡ። እኔ አሁን እየተበዘበዛችሁ ነው ብዬ ነው ማስበውና እነዚህን የምትገዟቸውን ሰፕሊመንቶች ከማን ነው የምትገዙት? በኢትዮጵያ መድኃኒትና ቁጥጥር ባለስልጣን ምርመራ የተካሄደባቸው ነው ወይ? የተካሄደባቸው ናቸው ወይ? አንዳንዶች እኔ መርምር ያለው ለምሳሌ ለልጆች የሚሰጥ የአሳ ዘይት ተብሎ በውስጡ ንጥረ ነገሩ ትንሽ ነው የጻፉትና ውስጡ የሚገኘው ትንሽ ነውና ብዙ ገንዘብ ይሰሩበታል። እንግዲህ ዓለማችን ጨካኝ ስለሆነች በእናንተ ገንዘብ ብዙ ሀብት ይሰራል፣ በእኛ ገንዘብ ብዙ ሀብት ይሰራል። አንዱ ደግሞ ሀብት የሚሰራበት ደግሞ የሰፕሊመንት ጉዳይ ነው። ሰፕሊመንትን አትጠቀሙ አይደለም እያልኩ ያለሁት፣ ግን ጥራቱን የጠበቀ መምጫው የታወቀ የኢትዮጵያ መድኃኒትና ቁጥጥር ባለስልጣን በዚህ ቁጥጥር ያደርጋል። ቢካም ደ ነምበር 75 ኢን ደ ፋን ክለብ። እሺ ታንክ ዩ
ስለዚህ አንድ ጥያቄ ልጠይቃችሁ ግን ሁሉም ሰው ሰፕሊመንት ያስፈልገዋል ወይ? ሁሉም ሰው ሰፕሊመንት ያስፈልገዋል ወይ? አንዳንዶቻችሁ በቃ ቫይታሚን ዲ ሁሉም ሰው ሲውጥ አይታችሁ የምትውጡ ሰዎች አላችሁ። ካልሲየም አይታችሁ ካልሲየም የምትውጡ ሰዎች አላችሁ። ቫይታሚን ዲ ሲውጡ አይታችሁ ቫይታሚን ዲ የምትውጡ ሰዎች አላችሁና አንድ ማወቅ ያለባችሁ ነገር ሰፕሊመንት ለሁሉ ሰው አይደለም። ካን ዩ ሰጀስት አስ ኤ ጉድ ሰፕሊመንት ፕሊዝ ዶክተር? እኔ ግሬስ ሪኮመንድ ላረግሽ የምችለው የኢትዮጵያ ምንድነው አይቼከር የሚል አለ። አይቼከር ማለት የገቡትን መድኃኒቶች ተመዝግበው መምጣታቸው ጥራታቸውን የተረጋገጠ የሚሆን ሊስት አለ። ከዛ መምጣቱን ቁጥጥር የተደረገበት መሆኑን አረጋግጡ እንጂ አሁን በየቦታው በእናንተ ጥራቱ ያልጠበቀ ሰፕሊመንት ገንዘብ እየተሰራባችሁ ነው እንጂ እንትን በሉ ጥንቃቄ አድርጉ። ስለዚህ አንድ ማወቅ ያለባችሁ ሁሉም ሰው ሰፕሊመንት አያስፈልገው። ሰፕሊመንት ማሟያ ነው። አንዳንዶቻችሁ ለምሳሌ በቂ ብረት ካላችሁ የአይረን ሰፕሊመንት ከወሰዳችሁ ካንሰር ሊይዛችሁ ይችላል በስተባችሁ። የቫይታሚን ዲ ሰፕሊመንት የሚያስፈልጋችሁ ሆኖ ግን ጉበታችሁ ላይ ቫይታሚን ዲ ብዛት ካለው ጉበታችሁ ሊጎዳ ይችላል። ቫይታሚን ኤም እንደዛ ቶክሲክ ሊሆን ይችላል። በተወሰነ መልኩ ቫይታሚን ሲ እና ቢ በሽንት ሊወጡ ስለሚችሉ ጉዳት ላይ ያደርሱ ይችላል። ስለዚህ ከፍተኛ መጠን ያለው ሰፕሊመንት በመጠቀም ችግር እንዳይከሰትባችሁ ከሐኪማችሁ ጋር ተማክራችሁ በምን ያህል መጠን ነው ሰፕሊመንት መውሰድ አለበት ብላችሁ ማሰብ ያስፈልጋችኋልና በቻላችሁት አቅም ስለ ሰፕሊመንት ከማን እንደሚሸጥላችሁ ማረጋገጥ አለባችሁ። ስለዚህ ሰፕሊመንትን ስትጠቀሙ እንግዲህ በማህበራዊ ሚዲያ በቲክቶክ በተለያዩ ቦታዎች ማዕድን ውሰዱ። ኦሜጋ 3 ጥሩ ነው። አሜን አያብ የስ እኔ ሰፕሊመንት ኦሜጋ 3 መጠቀም ተገቢ ነው። ያው አሳ ምርት ስለማንጠቀም ኦሜጋ 3 መጠቀምሽ ትክክል ነው። ግን የምትገዢው ሰፕሊመንት ትክክለኛ መሆኑን አረጋግጪ ነው። መምጫውን አረጋግጡ። ኦሜጋ 3 በጣም ጥሩ ነው ለአይምሮ ብልጽግና፣ ልብ ደግሞ እንዳይደፈን በጣም የሚጠቅም ነውና ኦሜጋ 3 በጣም ብዙ ለውጥ እንዳመጣ በጥናት ተረጋግጧል። ብረት ቀጥታ ከምግብ ይሻላል ከመውሰድ በተለይ ለወጣቶች። ታንኪዩ ፍቅሬ በጣም ነው ማመሰግነው። ጥሩ ሐሳብ እየሰጠው ነው። በድምጽም በኋላ ብትገባ ደስ ይለኛል። በቻላችሁት አቅም እንደ ብረት ያሉትን ነገሮች ጥንቃቄ ስለሚፈልጉ በቻላችሁት አቅም ከቅድም እሱ እንዳለው ከምግብ ለማግኘት እሺ ጽንስ ወርዶበት ግን ስንት ግራም አሲድ ነው የምወስደው? ሐኪም ቤት ሄደሽ እንትን ጥሩ ጥያቄ ነው። ግን አሁን ይኸውልሽ ጽንስ ወርዶብኝ ድጋሜ ለማርገዝ ስንት ኪሎ ግራም ፎሊክ አሲድ ነው የምወስደው? 400 ማይክሮግራም የሚል ፎሊክ አሲድ አለ በየጤና ጣቢያው የሚሰጠው። እሱን ቀድመሽ ከመዘጋጀትሽ በፊት እንትን በይ እሺ። ስለዚህ ጥሩ ሐሳብ ነው የሰጠኝ። አሁን አንዳንዴ ማስወረድ የሚከሰተው ልጅ ሞቶ የሚወለደው እናትየው በውስጧ እሺ ሰላም ያሳ ዘይት ለህፃናት መስጠት ጥሩ ነው ወይ? አዎ ጥሩ ነው። ቶቢያ የሚለው ሰላም ዶክተር ያሳ ዘይት ለህፃናት መስጠት ጥሩ ነው ወይ? አዎ ግን እንዴት እንደሚሰጥ ከፋርማሲው በቂ መረጃ አግኙና ከልጅነታቸው ከ6 ወር ጀምሮ ያው ህፃን ሲባል 6 ወር ለማለት ነው ለኔ እስከ 6 ወር ያለ ህፃን ልጅ ጭራሽ እንዳትነኩ። በጡት በፎርሙላ ብቻ ስጡ። ሰፕሊመንት አትስጡ። ኮድ 10 ሁሉም መውሰድ ይችላል። ምንድነው ኮድ 10? ምንድነው እሱ ኮድ 10? መቅዲ ተፈራ ምንድነው ኮድ 10? ኮድ አላወኩም። ኮድ 10 የሚለው ነገር ኒዶ ነው መሰጣት 1 ዓመቷ ነው ግን ቅርሻት አስቸገራት። እሺ ሰላም ነው ፊሽ ኤልዲ ፊሽ ኦይል ላሉስ ለምንድን ነው የማወስዱት? ከምግብ ጋር ለምን አሰጫቸው? ቀጥታ መጠጣት እምቢ ካላቸው ለምንድን ነው ከምግብ ጋር ማሰጫቸው? ከላይ አርገሽ በቀጥታ መጠጣት እምቢ ካሉ ፎሊክ አሲድ መውሰድ ይከላከላል ማለት ነው። አዎ ልክ ነው። ፎሊክ አሲድ ልክ ነው። ያው የተለያዩ የአቦርሽን ምክንያቶችን ቢኖሩ አንዱ ምክንያት የሚሆነው ልጁ በበቂ አላድግ ካለ እና ካልጠነከረ ያስወርዳል። ስለዚህ እንዳልሽው ግሬስ ይጠቅመሻል በሰውነትሽ በቂ እንትን ከሌለ። ስለዚህ የሰው አካል እንግዲህ ቫይታሚን፣ ማዕድን በተለይ ድብቅ የሚባሉት ባታገኟቸውን ከእሺ I don't know እሺ
ቀጥሎ ማውራው ሰፕሊመንት እንዴት ነው መውሰድ ያለባችሁ ነው። ሰፕሊመንት መውሰድ ያለባችሁ አንዳንዶቻችሁ በሐኪም ምክር፣ አንዳንዶቻችሁ በጓደኛ ምክር፣ አንዳንዶቹ በማስታወቂያ ምክንያት ነው የምትወስዱት። ካሳ ዘይት ከጁስ ጋር ብሰጣትስ? ከጁስ ጋር ትችያለሽ፣ ውስጡ ከተሽ ማለት ነው። ጁስ ውስጥ ጨምረሽው ምንም ችግር የለውም። እንደ አቮካዶ እንደ ማንጎ ምናምን ጁስ ውስጥ አድርገሽ፣ ግን መጠኑን ጠብቂላት ማለት መጨመር ያለብሽን መጠን ጠብቂና። ምን አይነት ፊሽ ኦይል ነው ግን እየተጠቀማችሁ ያላችሁት ብትነግሩኝ ደስ ይለኛል። ካምፓኒውን ብራንዱን ሼር ብታረጉኝ በጣም ደስ ይለኛል። ድንች ከካሮት ጋር እናም ለልጆች ነገሮች ተደርጎ በጡጥ ይሰጣል እንዴ? በጡጦ ይሰጣል እንዴ? እሺ ፓራዶክስ ይላል ቤታዊት። ምንድነው ፓራዶክሱ? ቀጥ በእናትሽ ደስ ይለኛል። ፓራዶክሱ ምንድነው? ቤታዊት ፓራዶክሱ ምንድነው? ፓራዶክስ ኢዝ ኤ ፊሽ ኦይል ሚኒንግ ምን ለማለት ፈልገሽ ነው? ቤታዊት ብትገቢ ደስ ይለኛል። ፓራዶክሱ ምንድነው? ፓራዶክስ ኮድ ብራንዱ ነው። ኮድ ሌቨር ኦይል ይሆናል። ሚኒ ድሮፕ ፊሽ ኦይል ነው የምሰጠው ቫይታሚን ዲ። እሺ ከውርጃ በኋላ 5 ሚሊግራም ፎሊክ በወስደው ፎሊክ አሲድ ይጠቅምሻል። ምንም ችግር የለውም። ፎሊክ አሲድ ሁልጊዜ ብትወስጂውም ችግር የለውም። ለእርግዝና የደረሰች ሴት ፎሊክ አሲድን መውሰድ ትችላለች። ድንች ከካሮት ጋር በጡጦ ለምንድን ነው? ስንት ዓመት ሆኖት ነው በጡጦ ካሮትና ድንች ልስጠው የምትዩ? ለምንድን ነው? የስንት ዓመት ልጅ ነው? እስከ 6 ወር ጡት ነው። ከ6 ወር በኋላ ደግሞ በማንኪያ እንደ ምግብ አድርጎ መስጠት ነው። ለምንድን ነው በጡጦ? በ3 ወር አጥሚት ልስጥ ያለች ሴትዮ አለች። ለምሳሌ ለምን እንደሆነ አላውቅም። ልጅ የከሳብኝ ጡት ያልበቃውም እና አጥሚት ልስጥ ያለች አለችና ሄልዝ ፈርስት ታንኪዩ። ጤናችሁን አስቀድሙ። ስለዚህ ፎሌት የሚያስፈልገው ሰዎች እርጉዝ ሴቶች በተለይ በጣም ሰፕሊመንት ያስፈልጋችኋል። ጡት የሚያጠቡ እናቶች እና ልጆቻችሁ ከእናንተ ስለሚወስዱባችሁ የተወሰነ ስፖርተኞች ደግሞ የምትወስዱ አላችሁ። እንደ ዌይ ፕሮቲን ለጡንቻ ማውጫ ለፕሮቲን መተኪያ ብሏችሁ ተፈጥሯዊ የሆነ ነገሮችን የፕሮቲን እንትኖችን ውሰዱ። አረጋውያን አቅማቸው እያነሰ ስለሚመጣ ከፀሐይ ብርሃንም ቫይታሚን ዲ ማግኘት ስለማይችሉ። ቀጥሎ ደግሞ ማውራት የምፈልገው ስለ ቬጂቴሪያኖች ናቸው። ይሄ ምንድነው? ስጋ ማትበሉ ሰዎች ካላችሁ ስጋ ባለመብላታችሁ አንድ የሚመጣባችሁ ጥረት የቫይታሚን ቢ12 እጥረት ነው። ቫይታሚን ቢ12 ለአይረን መሰራት በጣም ጠቃሚ ነው። ሰውነታችን ውስጥ ቀይ ደም ሴል እንዲሰራ በጣም ጠቃሚ ነው። ሁልጊዜ በጾም ውስጥ ያላችሁ ወይም የአትክልት የምትመገቡ ሰዎች ከአትክልት ውስጥ ቫይታሚን ቢ12 ማግኘት አትችሉምና ኦቲዝም ልጅ ይሆና። እሺ ማክቤል እሺ ይቅርታ እንግዲህ አይ ዶንት ኖ። ስለዚህ አትክልት ብቻ የምትመገቡ ሰዎች እንደ ቫይታሚን ቢ12 ያሉ ንጥረ ነገሮችን ስለማታገኙ ሰፕሊመንት መውሰዳችሁ አስገዳጅ ይሆናል። መጠንቀቅ ያለባችሁ አንዳንድ ማስታወቂያዎች ይሄን በልታችሁ ድካም ይጠፋል፣ እርጅና ይቆማል፣ በሽታን ያክማል፣ ሁሉ ሰው ሊወስደው ይገባል የሚሉትን መረጃዎች እንዳትቀበሉ ብዬ መምከር ፈልጋለሁ። ሰፕሊመንት በማስታወቂያ እንዳትታለሉ። ጠቃሚ ነው ግን ለሁሉም ሰው ነው የሚል ማስታወቂያ ውሸት ነው። እርጅናን ያቆማል ውሸት ነው። መድኃኒት ነው የሚለው ውሸት ነው። ምግብን ይተካል የሚለው ውሸት ነው። ምግብ ሳትበላችን ከወሰድክ ይበቃሃል ውሸት ነው። እነዚህ ነገሮች ጥንቃቄ እንድታረጉ ነው። ስለዚህ የዛሬው ዋናው የገባሁበት ዓላማ በእድሜ በእርግዝና ህፃናት በተለያየ ምክንያት በቂ ነገር ያላገኛችሁ እንዳጋጣሚ ሆኖ ቴላስ አባውት ቫይታሚን ዲ3 ጠቃሚ ነው። ተመርምራችሁ ተከታትላችሁ ቫይታሚን ዲ አሁኑኑ ብትወስዱ ብዬ መክራለሁ። ከሐኪማችሁ ጋር ሆናችሁ የለሰለሰ ስጋ ቫይታሚን ቢ12 አለው። ለዛ ነው እንግዲህ ቦግ ምንለው ስጋ ምንበላው እና ስጋ ብዙ ነገሮች ይዟል። ዚንክ አለው፣ ቫይታሚን ቢ12 አለው፣ አይረን አለው። ስለዚህ ሰፕሊመንት እሺ አባውት ኮላጂንም ይጠቅማል። ለፀጉር ጥንካሬ፣ ለቆዳ፣ ለውበት ይሏችኋል። እኔ የሰፕሊመንቱን ጥራት አረጋግጡና ግን ዋናው ሰው የበላውን ነው የሚመስለው። እኔ አሁን አንዳንዴ ሰዎች ይላሉ በልጅና ጉዳት ተሰርባቸው ወንድም ሆነ ሴቶች
በምግብ ምክንያት ወዛቸው ጠፍቶ ሜካፕ ቢቀቡ ዛሬ ቢበሉ አይደለም የፈለገ ነገር ቢኳኳሉ ማይመጣ አለና መጠቀም ያለባችሁ መልካችሁ ሆዳችሁ ነው። ስለዚህ በቻላችሁት አቅም ጉዳቱ ሳይደርስ በፊት ውበታችሁ የሚወጣው ዛሬ የምትጠቀሙት ሳይሆን ደጋግማችሁ በምትጠቀሙት ስለሆነ ቫይታሚን ዲ1 ወር የሚጀመር ይቻላል። አንድ ወር ይሄ ድሮፑን ነው። ዶክተር ልጅ አጠባለው ጸግሬ ረገፈ ምን ላርግ አላቅም እሱን ጡት ማስቆም በስንት ጊዜ ይመከራል? ጡት እስከ 6 ወር ከዛ 1 አመት ደስ ካለሽ እስከ 2 አመት ግን እኛ ምን መክረው እስከ 1 አመት እንዴትም ታግለሽ ዋናው ግን ወሳኙ 6 ወር ነው። ስለዚህ አሁን መግባት ትችላላችሁ። እንዴት ነው ይሄንን ሰፕሊመንት እያረጋገጣችሁ ያላችሁት ኤክስፒሪየንሳችሁን ብትነግሩኝ አንድ ሰው ይታየኛል አስገባና ከናንተ ሐሳብ ጋር መወያየት ይችላልው። ግን የዛሬ ቀጥሉ በቻላችሁት አቁም በመናወራው ቶፒክ ላይ እናወራ። ዛሬ 40 አይደለም የመጣሁት ራሴን ቪዲዮ ከምቀርጽ ሰፕሊመንትን ስናወራ ከናንተ ጋር እየተነጋገርን ስለሆነን እንትን እንበል። እሺ ሊና ኒዶ 3 ስጠቀም ካካው ደረቀበብኝ አብዝተሽበት እንዳይሆን ገነት ቫይታሚን ዲ አሁን ፀሐይ ስለሌ በሰጣቸው ውስጥ ማለት ስንት አመቱ ነው ሶሊያና እባካችሁ አሁን ፀሐይ ስለሌለ ብንሰጣቸውስ? እኔ በምግብ ነው መጀመሪያ በጡት በፎርሙላ ቫይታሚን ዲ አለው። በባሰው ነገር ደግሞ ከሐኪምሽ ጋር ተነጋግረሽ ቫይታሚን ዲ ብትሰጪ ድሮፕ ነው ቫይታሚን ዲ ድሮፕ ነው ወይስ ለትልቅ ሰው ነው? ሊና ይሰማሻል? ይሰማኛል። ሰላም ቀጥይ። እንዴት ነሽ ሊና? እሺ ቀጥይ። እሺ እኔ ጥያቄ 3 ወር ሊሆነኝ ነው ከወለድኩኝና ኮላጅን ሰፕሊመንት ጥሩ ነው ይባላል ለፀጉር ለቆዳ ምናምንና ላንቺ ነው? እሺ ገዝቼ ነበረ ኮላጅን። ከዛ በኋላ ግን ቻትጂፒቲ ላይ ስጠይቅ ባዮቲን የሚባል ንጥረ ነገር ስላለው ለሚያጠባ ሰው አይሆንም ይላል። ልክ ነው። እኔም ልልሽ የነበረው በዚህ ወቅት ለምን መውሰድ ፈለግሽ ልልሽ ነበረ። ታጠቢያለሽ አይደለም? አዎ። እና በዚህ ወቅት ለምን ማድረግ ፈለግሽ ብዬ ነው። ቀድመሽ ለምን ማድረግ አልፈለግሽ? ማስታወቂያ ላይ አይቼ ነው። ማስታወቂያ ላይ ለሚያጠባም ይሆናል ምናምን ብለው ነው የሚያስተዋውቁት። እያጠባችሁ ፀጉራችሁ ለሚነቃቀል። አዎ ገባኝ። ግን ቢሆንም እንደዚህ አይነት እንትኖችን ተፈጥሯዊ ያሉ ነገሮችን ስትጠቀሚ በዚህ ከህፃን ጋር በተያያዘ ወቅት ካንቺ የሚመጣ ስላለ ብታሳልፊው ብዬ ነው። አልወሰድኩትም። በእርግጥ እንደዛ የሚለውን ሳይ ያስቀመጥኩት። አይ ጥሩ አረግሽ። ያው ግን ሁሉ ነገር በቻትጂፒቲ አታርጊ ለማለት ነው። ቻትጂፒቲ በጣም ትልቅ ፓወርፉል ቱል ነው። እኔ ማወራልሽን እሱ ሊያወራልሽ ይችላል። መጠቀምሽን በጣም እንደ ምሳሌ አድርጌ ሌሎችም እናቶች እንዲጠቀሙበት እመክራለሁ። አሁን አንዳንድ የክብደት ጉዳይ ምናምን ደጋግመው ይጠይቁኛል። ግን አሁን እኔ እንደኔ ያለ ዶክተር ይሄንን ለመጠየቅ በአሁን ሰዓት አያስፈልግም። ግን በዛው ልክ ደግሞ እንደዚህ አይነት ነገሮችን መጠንቀቅ አለብሽ ብዬ ነውና ተገቢ ነው። እሺ ተጨማሪ ነገሮችን ከልጅሽ ጋር ግንኙነት ባለው ወቅት ላይ ባትጠቀሚ ብዬ እመክራለሁ። ያን ወቅት እስከምትተላለፊ ድረስ። እሺ አመሰግናለሁ። መልካም አመሰግናለሁ ሊና። እሺ መልካም። ያው ሊና እንደነገራችኋችሁ አንዱ ከማወራው ነገር ጋር ይገናኛል። ኮላጅን ጠቃሚ ነው ለፀጉር ለቆዳ አይደል? ለሴቶች ለወንድም ቢሆን ጥሩ ነው ይባላል። ግን አሁን መቼ መጠቀም አለባችሁ ስትል እሷ ገና 3 ወር ልጅ እያጠባች ነው። ስለዚህ ይሄ ልጅ ኮላጅን እሷ ወስዳ ወደሱ ቢተላለፍ ጉዳት ካደረሰ በዚህ ወቅት ባትወስዱትና ራንደምሊ እየተነሳችሁ ባትወስዱ ብዬ መምከር ፈልጋለሁ። እሺ አመሰግናለሁ። ይሄ አንዱ የሊና ኤክስፒሪየንስ ሊነግረን የሚችለው ነገር አለ። ታንኪዩ። ስለ ሰፕሊመንት ነው እያወራን ያለ ነው። በቻላችሁት አቅም አሁን ቅድም ሊና ስለ ክብደት ልጄ ስንት ይሁን ምናምን የሚለውን ቻትጂፒቲ ላይ ገብታችሁ ልጄ ይሄን ያህል አመቱ ነው ግን እኔ ክብደት አትጨነቁ ነው የምለውና እሺ ድንቅነሽ ቀጥይ። እሺ ስለ ሰፕሊመንት ነው ጓይድ። እሺ እንዴት ነህ ዶክተር? ሰላም ነሽ? ደህና እግዚአብሔር ይመስገን። እኔ ልጄ ከወለድኩኝ አሁን ወደ 5 ወር እየገባሁኝ ነውና የመጀመሪያሽ ነው? የመጀመሪያ ልጄ ናት። እና እሺ በጣም ነው የሚደክመኝ። በቃ ማለት ካልጋ ስነሳ ራሱ መሬቱን መርገጥ ያቅተኛል። በጣም እንዲህ ተንከርፍፌ ነገር ሁሉ ነው የሚሄደው
እሺ አጥንቱ በጣም እንትን አድርጎኛል ማለት ሰውነቴ በጣም ከስቷል። ብዙ እንትን ስለማልል እስከ 3 ወር ድረስ ልጄን አጥብቻታለሁ። ከዛ እሺ በኋላ ግን እሺ እሺ ጡቴ እየቀነሰ መጣ። ጡቴም ትንሽ ነው። ምግብ መጀመር ፈልገሽ ነው? ምግብ መጀመር ፈልገሽ ነው? አይ አይደለም፣ እንትን የመርሳት ችግር በጣም የመርሳት ድካም ምናምን እሺ አለኝ እና ከወለድኩ በኋላ እንቅልፍ የመጣ አተኝም? ነገር ነው። እንቅልፍ አተኝም? ያው እንቅልፍ አዝ ዩዥዋል ሌሊት ስለምትነሳ እሷ ምሳ 6 ሰዓት ትተኛለች፣ ከዛ ትነሳለች። በየመሃሉ ስለሚርባት ስለማጠባት ያው አዎ መጀመሪያ ልጄም ስለሆነች ደግሞ ጠብቃት አለው። ገባ ገብቶኛል እኮ እሰራለሁ። አንቺ በመጎዳትሽ አትጠቅሚያትም ብዬ ነዋ። እረዳሻለሁ። ግን አንቺ በቂ እንቅልፍ አለማግኘትሽ ጡትንም እንዲቀንስ ያደርጋል። አንቺ ላይም ጭንቀት በሽታ ያመጣብሻልና አንቺ ከተጎዳሽ ምን ትጠቅሚያታለሽ ብዬ ነው። ልክ ነው። አዎ ልክ ነው። ያው እስኪ እንትን እስኪ ላይ ግን ያው ልብ አልሆነኝ አለ ማለት ልክ ነህ አንተም እኔም ማስበዋለሁ ግን በቃ አዎ ልብ አልሆነኝ አለ። እንዲህ መተኛት ምናምን ቀን እንኳን እሷ ስትተኛ ያው እኔ ብቻዬን ስለሆንኩኝ ብዙ ነገር አደርጋለሁ፣ አልችልም እሺ መተኛት። እሺ እሺ ሌሊትም እንደዛው እና ምናልባት የሚታዘዝ ሰፕሊመንት ካለ መውሰድ አዎ እኮ የምችለው ምናምን ገብቶኛል። ብዬ አዎ ነው። ተረድቻለሁ። አሁን እንግዲህ አንቺ አንዱ የሰፕሊመንት መጥፎ አወሳሰድ መንገድ ነው ማለት ዋናውን ችግር መፍታት ትተን በሰፕሊመንት ልወጣው እያልሽኝ ነውና የአንቺ ጉዳይ በቃ የምፈልገው አይነት ምሳሌ ነው። አሁን ግን ማስተካከል ያለብሽ አንቺ ሰፕሊመንቱን ነው ወይስ አሁን ያለሽበትን ሁኔታ ነው ማስተካከል ዋናው መፍትሄ ብለሽ የምታስቢው? እኔ ያው አሁን እኔ ያለሁበትን ሁኔታ ለማስተካከል ሰው ያስፈልገኛል። የሆነ እሺ መስጠት ባለቤቴ እረዳለሁ ማብሮኝ አይደለም ያለው፣ የግድ ሰው እረዳለሁ። ያስፈልገኛል ምናምን እሺ የሆነ የራስ ሰው እናትም የለኝም እህቶቼ ምን ጋር አይዞሽ አይደለም አይዞሽ። ያሉት። እሺ ይሄው እኛ አለን ዶክተር አሻግሬ አትሊስት በሐሳብ ሰው አለ እንዲህ ገብተሽ መናገሩ አንድ ነገር ነውና ለሰውም ገብተሽ እንዲህ መናገሩ ጥሩ ነው። ስለዚህ እያልኩሽ ያለሁት ቀጥታ ሰፕሊመንት ይሄን ውሰጂ ይሄን ውሰጂ ብዬ ከመመክረሽ ራስሽንም ሳትጎጂ አይደለም። ልጅ የሰጠሽ እግዚአብሔር ነው መቼም አይደለም። ልጅን የሚያሳድገው ከእናት ቀጥሎ እግዚአብሔር ነው አይደለም። በሱ ላይ መተማመናትሽም አንዳንዱን ነገር ጭንቀትሽንም ምንሽንም እችላለሁ ኦፍኮርስ እችላለሁ። ያው ምንድነው እንዳልኩ ነው ልብ አልሆነኝ ያለ ነው እንጂ እኮ ገባኝ። እሱንም ልብ እኮ አልሆነኝ ለማለት ይኸው እያናገርኩሽ ነውና ምን ሃይማኖት ነው ያለሽ? ቤተክርስቲያን አትሄጂም ወይ? በቻልሽው አቅም ለመነጋገር ኦርቶዶክስ ነኝ። እሺ ከሆነ ማለት አንዳንዴ ስናበዛው ከራሳችን በላይ የሆኑ ነገሮች በሰፕሊመንት በምናምን ሳይሆን በሳይኮሎጂ ከኛ የባሱ የበለጡ ነገሮች እንዳሉ ስናስብ ነገሮችን እናቀላለን። እኔ አንዳንዴ ምን አደርጋለሁ መሰለሽ? ሃይማኖተኛ ነኝ ግን በጣም ሲሰለቸኝ እግዚአብሔርስ አለ ወይ ብዬ ጠይቃለሁ። ዓለም እንዴት ተፈጠረች ብዬ ስጠይቅ ጭንቀቴ ይቀንስልኛል። ማለት ገና ባላለቀ ነገር ላይ እኔ ለምን ጨነቃለሁ እላለሁ አይደለ? አንቺም ነገሮችን በጣም አጉልተሽ እንትን ከምትይ ትልቅ ነገርም አለ ብለሽ ካሰብሽ ትኩረትሽን ትቀንሻለሽና ሳይኮሎጂካሊ አስተካክለሽ ግን እንደው አቅም ኖሮሽ ምግብ ትበያለሽ ወይስ ኢኮኖሚ ስራ አንቺ ነሽ የምትሰሪው ራስሽ? ገቢሽ በምንድን ነው? አይ ኢኮኖሚስት ችግር የለብኝም ምንም እግዚአብሔር ይመስገን። ባሌም ቤተሰቦቼም ጥሩዎች ናቸው። አይ እንደዛ ከሆነ ተመስገን ነው። ሌላ ደግሞ እንዳንቺ እናት ሆና እኮ ገቢ የሚቸግራት ደግሞ አለች። በዚህ ላይ ደግሞ ተረተሽኛል። በዚህ ላይ ደግሞ ምልሽ በዚህ ላይ ደግሞ ልጅ ይዘሽ እየዞርሽ ገቢ ማግኘት መኖር ቢኖርብሽ አስበሽዋል ያለው ጭንቀት እውነት ነው። ስለዚህ አቀይና እንትን ለማለት አይደለም፣ ጉዳይሽን ለማቅለል አይደለም። ግን የአንቺ ደህና መሆን እና ልጅሽንም ቤተሰብሽንም ስለሚጠቅም መታየት ካለብሽ ታይ፣ ሰፕሊመንት መውሰድ ካለብሽም ቫይታሚን ዲ የደከመሽ ነገር ካለ የሚደብትሽ ነገር ከምግብ ጋርም ሊያያዝ ስለሚችል ከእንቅልፉ ጋር ስለሚያያዝ ሊያስተካክሉልሽ የሚችሉትን ነገሮች ብትታይና ልጅሽንም ተጠቅሚያታለሽ ብዬ ነው። ድንቅለሽ ስለዚህ አሁን ቀጥታ ሰፕሊመንት ብዬ መንገር አልችልም። ሆነስትሊ አጠቃቀሙን አሁን ያንቺ ትክክል ያልሆነው አይነት መንገድ ስለሆነ በመከርኩሽ ሁኔታ ዋናውን ችግር ፈተሽ በሰውነትሽ ግን ተመርመረሽ የጎደለሽ በሰውነትሽ ያለቀ ቪታሚን ኤ ካለ አይረን ካለ ዲ ካለ በምርመራው መሰረት ደግሞ ውሰዱ ካሉሽ እንድትወስጂ ነው የምፈቅደው። አሁን ሰው ከሼልፍ ላይ እየወሰደ ባይዘወይ ጉበትሽን ሊጎዳ ይችላል፣ ካንሰር ሊያስይዝሽ ይችላል። ከመጠን በላይ ወስደሽውና ባትዳፈሪ ብዬ ነው ዛሬ የገባሁት። ይሄንኑ ለመምከር ነው የገባሁት። መልካም ያሳድግልኝ፣ በርቺ፣ እንትናት ላይ አትጨነቂ። ወደፊት ከዚህ ወጥቼ ነው ብለሽ መልሰሽ ንገረኝ። እኔ እሱ ድረስ የሚለኝ እንትን በይ አጥይ በጣም እሺ። መልካም እሺ።
ስለ ሰፕሊመንት ነው እያወራን ያለ ነው። ይኸው ብዙ ሰው በጣም ፍላጎት አለው። እሺ ነዊት አስገባኝ። ነዊቲ ስለ ሰፕሊመንት ነው እየተነጋገረን ያለ ነው። ነዊቲ እሺ እያስገባውሽ ነው። go ahead ነዊቲ ነዊቲ ወይ ሰላም ዶክተርዬ፣ እንዴት ነሽ? ቀጥይ። ሰላም ነሽ? ደህና አልሐምዱሊላህ። እኔ ጥያቄ ነበረኝ። ከወለድኩኝ አሁን 6 ወር ከሳምንት ሆኖኛል የመጀመሪያሽ ነው እና ምግብ አልወስድም። ሁለተኛዬ ነው። እሺ እና 6 ወር ላይ ምግብ አልጀመራለችሽ? አዎ በጣም አስቸገረችኝ። ማለት ምን ጀምራ ነው በ6 ወር ያስቸገረችሽ? አሁንም ምን ጡጦ እየሰጠሻት ነው? ጡጦ እያጠባሻት ነው? ጡት አጠባታለሁ። እሺ ስኳር፣ ድንች፣ አፕል ምናምን በደንብ እንትን ብዬ ፈጭቼ ምናምን እየሞከርኩ ነው። ታስታውካለች። በግድ ነው እንደ በታበያ ትላለች። በቃ ቋጥ በግድ ነው የምታበያት? አይ አይደለም አፏ ላይ ትንሽ ራሱን ለማድረግ እሺ ጡትስ ከልክለሻት ሞክረሽ ታውቂያለሽ? አይ ጡቱን ከልክለሻት? እንደዛ ሞክሬ አላውቅም እኮ ጨክነሽባት። እንደዛ ሞክሬ አላውቅም። ሲርባት አይ በጣም እንዲርባት እንድትጮህ ሳይሆን ትንሽ የጦቱን ገደብ አድርገሽ ስለማይርባት ካልፈለገች በሞላ ጡት ላይ ከሆነ ምግብ መበቀበል ስለማትፈልግ ቀላሉ መንገድ ጡት መጥባት ነው። ሁላችንም ሰነፎች ነን፣ ልጆችም እንደዛው። እሱን ካልከለከልሻ ሰውነቷ ካልፈለገ እንዴት ትበላልሻለችና ትንሽ ጨከና አድርገሽ ጡቱን ቀንሽባትና ሲሞረሙራት ትሞክረው። ታልቅስ ማለት አይደለም። ጊዜዋንም ካሳለፍሽባት ርባት ደግሞ ይጎዳታል። ክብደቷም ደግሞ በጣም ቀጫጫ ነች። በጣም ይሁን ችግር የለውም። ንቁ ነች ግን አይደለ? ምንም ችግር የለውም አይደል? አሁንና እሺ እሱ ጥያቄ እኔ እያደከመኝ ነው። አይ ችግር የለውም። እንትን ይላል ምግብ ጀምሪያላትና አሁን በአንዳንድ ዱቄት አድርገሽ ከአትክልት ጋር እየቀላቀልሽ ጀምሪና በኋላ ደግሞ የእንስሳት ተዋጽኦ ምግብ ውስጥ እየቀላቀልሽ እየሰራሽ እንትን በያትና እንትን በይ። ጡቱንም ቀነስ አድርጊው። አቁሚው ለማለት አይደለም፣ ግን እንደ ዋና ምግብ ካረግሻት ሰንፋ በዛው ትቀራለች። አሁን በምግብ ነው መሆን ያለበት። እሺ ነው መልካም። እሺ አመሰግናለሁ። እሺ አሜን። እሺ ስለ ሰፕሊመንት ጥያቄ ካላችሁ፣ ሰፕሊመንት መድኃኒት አይደለም። ሰፕሊመንት ተጨማሪ ማሟያ ነው። ስለዚህ መድኃኒት በሽታ ማከም ነው። ሰፕሊመንት ግን የጎደሉ ነገሮችን ማሟያ ናቸው። በተለይ ሁላችሁም ሰፕሊመንት አያስፈልጋችሁም፣ ተመርምራችሁ አለበዚያ ግን ዝም ብላችሁ ወስዳችሁት ሰው በቲክቶክ እያያችሁ ይሄን ውሰዱ፣ ኮላጅን ውሰዱ፣ ስፖርት ቤት ገብታችሁ ጡንቻ ማውጫ ይሄን ውሰዱ እያላችሁ ራሳችሁን እንዳትጎዱ ጥንቃቄ አድርጉ ለማለት ነው። ከሰፕሊመንት ጋር ጥያቄ ያላችሁ ካላችሁ እሺ ሪች እሺ አረ ነው go ahead እሺ ሰላም ነው ዶክተር? እንዴት ነሽ? ሰላም ነሽ? ደህና ቀጥይ። እሺ እንትን ሁለት ጥያቄዎች ለመጠየቅ ነበረ። እሺ አንደኛው ጥያቄ አሁን ማለት ነው የምንወልድ እናቶች የወተት ችግር አለብን፣ ጡታችን ማለት ነው ወተት ምንም እያወጣ አይደለም። ምንድነው ካውዙ? ሜቢ 3 ወር ለምንድን ነው እኮ እሱን ካንተ ነው ለመጠየቅ የፈለኩኝና ካውዙ ምንድነው? እናት ሶሉሽን ምንድነው የሚለውን ነገር ማወቅ ፈልጋለሁ። አንቺ እየበላሽ ነው ወይ ማለት በቂ ውሃ ትጠጪያለሽ ወይ? ትበያለሽ፣ ታርፊያለሽ ወይ? ከዛ ደግሞ ልጁ እንዲጠባ ታደርጊያለሽ ወይ? ፎር ኤግዛምፕል እኔ እንኳን አልበላም፣ ግን የሚበሉ እናቶች ራሱ አጠገብ ያሉ ሲጠይቅ ጡት የላቸውም እና ሜቢ በተፈጥሮ የተለያየ ሊኖር ይችላል። ያው አንዳንድ ችግሮች ሊኖር ይችላሉ፣ ግን እንደዚህ ጀነራላይዝ አድርገን አንጠቀልለውም። ኤክሰፕሽኑ በጣም ጥቂት ነው፣ የተወሰኑ ሰዎች ብለን አንጠቀልለውም። ያው በተፈጥሮ ብዙ ሴቶች ጡት አላቸው፣ ብዙ ሴቶች ጡት አላቸው። በቂ ምግብ የበሉ ውሃ የጠጡ ልጁን ደግሞ አስነክተው ትግስት ያደረጉ ሰዎች እምቢ ያላቸው ራሱ ይደውሉልኛል፣ እኔ ጋር ይጽፉልኛል። ታግለን እንደዚህ ጨመረልኝ፣ መጀመሪያ አስቸግሮኝ ነበር፣ ከዛ ግን እንደዚህ ሆነልኝ የሚለው። አንዳንድ ሰው ምንድነው በቃ እያስቸገረ ሲሄድ ልጁ ይጎዳል ብለው ስለሚያስቡ ቶሎ ብለው ወደ ፎርሙላ ይዞራሉ ማለት ነው። አማራጩ ስላለ በዛ ምክንያት እየቀረ ይሄዳልና ያው አይምሮአችን ላይ የተፈጠረ አሁን
ገጠር ሂጂና ፎርሙላ የሌለበት እኔ የምሰራባቸው ብዙ ቦታዎች አሉ። ገጠር በጠቅላላ ሴቶቹ በጠቅላላ ጡት አላቸው ማለት ጡት አላቸው። ማንንም ተቸገርኩ ሲል ሰምቼ አላውቅም። ያላቸው ምርጫ ምግብም ሳይበሉ ይወጣላቸው ገብቶኛል። ያላቸው ምርጫ እሱ ብቻ መሆኑን ስለሚያውቁ አይምሮቸውን ሌላ ነገርም አይነግሩትም። ገብቶሻል? የዛን ያህል ኮሚትመንት ይጠይቃል ማለት እኔ የሄድኩበት ቦታ ስራ እየሰሩ ወፍጮ እየፈጨች ጡት ሰታ አንጠልጥላ ሁሉም ሲያጠባ ነው የሚያው። ሌላ ነገር ሲፈጡ ራሱ አይቼ አላውቅምና የተለመደ ነው። ለጊዞ ጥያቄ የፈጠረብኝ ምን መሰለክ ዶክ ሜቢ ከተማ ያለን ሴቶች የሆነ ልክ ቼክ አፕ ታይም ላይ ብዙ የምንወስዳቸው ነገሮች ይኖራሉ በሐኪም ሪከመንድ ተደርገን እነ ፎሊክ አሲድ ምናምን አይ ነው ጥቅም አላቸው ግን የራሳቸው ሳይድ ኢፌክት ይኖራቸው ይሁን ወይ የሚል ስላለብኝ ነው። እኛ የገጠሮቹም እያጠቡ ይሄንን እድል ቢያገኙ ብዬ ነው የምመኘው። ልክ እንደኛ ተጨማሪ ነገር ቢያገኙ በጣም እመኛለሁ። እውነቴን ለገጠር ያለውን የህፃን ስቃይ ብታይ ህፃኖች እንዴት እንደሚፈጠሩ አወላለድ ሞት ከ10 ልጅ ይሄን ያህል ሞቶብኛል ማትልሽ እናት የለችም። እና የገጠሩን እንደ ቤንችማርክ አንውሰደው። እሱ አለመታደሩ ነው እንጂ ልንቀናበት የሚገባ ነገር አይደለም ማለት ነው። በጣም የችግር ሪች ኦኬ እሺ አመሰግናለሁ። ከተማነት የሚባለው በሳይንስ ይሄን ሁሉ እድል ማግኘት መታደል ነውና መጠቀም ነው የሚሻለው። አመሰግናለሁ። ዶክተር ሰላም ኦኬ እሺ ደህና ነህ? ቀጥይ ልጅ 9 ወሩ ነው። እሺ ምግብ ይበላል፣ ጡት ይጠባል፣ ፎርሙላም የላም ወተትም አይጠቀምም። ጥሩ አረግሻ ችግር ይኖረው ይሆን እንዴ? ይሄ እኮ ነው ትክክለኛው በጡትና በምግብ በቃ ማን ፎርሙላ ሌላ ነገር አይወስድም። 10 ኪሎ ነው፣ 9 ወሩ ነው። በቃ ቀጥይ በእናትሽ። እንዳንቺ የመጀመሪያ ልጅሽ ነው? 3ኛ ልጄ ነው። በቃ ጡት እስከ 2 ዓመት ከቻልሽ አንቺ ስራ ማቴጂ ከሆነ እድሉ ካለሽ አጥቢ። ምግቡን እንትን በል። ምን እያበላሽው ነው? በቃ ምግብ ይበላል፣ ጥራጥሬም ይበላል፣ አትክልትም ነገር ገንፎም ቡላም ይበላል። ተገላገልሽ። በቃ ቀጥይ። ምንም ፎርሙላ እና አለርጂ ግን በጣም ተቸገርኩኝ። ብዙ ቦታ በምን ምክንያት ከምን ምግብ ማለት ነው አይደለም ነው የሚሉኝ። የምግብ ላይ ሆነ አንቺ እንግዲህ ጡት ሰጥተሽ አለርጂ ሊመጣ አይችልም። ፕላስ ምግብ ምን ትሰጪዋለሽ? ለውዝ ነገሮች ትሰጪዋለሽ? አሳ፣ እንቁላል። አሳ አልጀመርኩም። እንቁላልና ለውዝ ይወስዳል። በቃ ለውዝ በተለይ ለውዝና እንቁላል ሁለቱ ናቸው። እያቀያየርሽ አለርጂውን ይዩ። አንዱን አቁመሽ አንዱን ሞክሪውና ለውዙ ወይ እንቁላሉ ከሆነ ቀስ ብለሽ ደግሞ አቁሚውና ቀይሪለት። እርጎስ መውሰድ አለበት አሁን? ምን እርጎ መውሰድ እንደ ምግብ ሳይሆን አንጀቱ ባክቴሪያ እንዲኖረው ጤነኛ እርጎ ብትሰጡ በጣም ይጠቅመዋል ለአንጀቱ። እና እርጎ ስጪ። ባለፈው ፕሮግራም ሰርቼ ነበር። እሺ መልካም ይሁን። አንቺ አለርጂ ኖረዋል ሊሆን እሱ ማማ እርጎን የምታውቂው እርጎ ይኸውልሽ ያለው አለርጂ የወተት አለርጂ ነው ያለው። እርጎ ግን በሚሰራ ጊዜ የላክቶስ የወተቱ ስኳር ስለሚበላ በእርጎ አለርጂ አይመጣም። ስኳሩ ስለሚበላ ወይ ስለሚቀንስ። ስለዚህ ይሄ ላም ወተትም አትብሉ አጠጡ ያልነውን ለእርጎ አይሰራም ማለት። እርጎ የምትሰጪው 1-2 ማንኪያ ብቻ ነው አይደለም ልጅ ስለሆነ። ወተት ግን ሙሉ ሲሆን ነው አትጠጡ ያልነው አትስጧቸው ያልነው እንጂ እርጎ አልከለከልንም። ለአንጀቱ በጣም ባክቴሪያው ጠቃሚ ስለሆነ አሁኑ ነው አስጀምሩ። በርቺ። እሺ አመሰግናለሁ በጣም። እሺ የዛሬው አጀንዳ ብላችሁ የጠይቃችሁኝ ሳሉ እኔ ስለ ሰፕሊመንት ነው እያወራሁ ያለሁት። አንድ ሰውም ጠይቆኛል የዛሬው አጀንዳ ምንድነው? በአጀንዳ ካልተነጋገርን ሐሳቦች ይበታተናሉና በቻላችሁት አቅም ከሰፕሊመንት ጋር ጉዳይ ያላችሁ ሰዎች ብቻ እንድትገቡ ብዬ ነው የምጠይቀው። ልዩ ሰላም ዶክተር፣ እንዴት ነሽ? ሰላም ነሽ? እግዚአብሔር ይመስገን። አንድ ጥያቄ ነበረኝ። እሺ። ከወለድኩ 3 ወር ከ15 ቀን ሆኖኛል። እሺ። እና ክትባት ነበር ለቼክአፕ ሲሄድ ቫይታሚን ዲ ጨምሪለት ተባልኩኝና በምን ምክንያት? እሱን ነው እኔ ማወቅ የፈለኩት። ማለት ታዬ ምንም የሆነ አየችው። ከዛ በቃ ፀሐይም እያሞኩት ነው። ክረምት ላይ 4 ሰዓትም 4 ሰዓት ተኩልም ሲወጣም ጠብቄ ያሞቀዋለሁ። እሺ ለምንድን ነው እንደዚህ የሚሏችሁ ግን? እኔ አልገባኝም እኮ ይሄ ሀገር ላይ እኔ ችግር እየተፈጠረ ነው። ሆነስትሊ የ3 ወር ልጅ እንዴት ነው ቫይታሚን ዲ ስጪው የሚሉሽ? አዎ እሱ እኔም ጥያቄ ስለሆነብኝ ነው ዛሬ ላይቭን ጠብቄ የገባሁት። እያጠባሽ ነው አይደል? አንቺ እያጠባሽ ነው አይደል? እያጠባው ነው። ጡቴን ብቻ ነው የማጠባው ቤት ስለሆንኩኝ። እሺ ጥሩ። አንቺ ትበያለሽ አይደለም? ትበያለሽ፣ ታጠቢዋለሽ። አጠባዋለሁ። ፀሐይም ያው አንዳንዴ ይጠፋል፣ ግን በሳምንት እስከ 4 ቀን ባለው አሞቃለሁ በተገኘው ፀሐይ።
ጥሩ አድርገሻል። እሺ አሁን ማወቅ የፈለኩት ይሄ ቫይታሚን ዲ በድሮፕ በጡጦ እንድትሰጪው ነው? ቫይታሚን ዲውን በጡትሽ ላይ እንድትሰጪው ነው? በምን መልኩ ነው እንድትሰጪው ነው የነገሩሽ? በድሮፕ ነው፣ ጠብታ ነገር ነች። አዎ እንግዲህ አሁን ሐኪሞቹ እኔ ምን መርምረውታል? ደም መርምረውት አጥረውበታል ወይስ በጥቅል ይሄ ችግር ይኖራል ብለው ነው የነገሩሽ? አይ አልመረመሩትም። በቃ ገባው ከክትባት በኋላ ቼክአፕ አለች ተባልኩኝ። እሺ ገባው አዩት፣ ቫይታሚን ዲ ይጀመርለት አለችኝ። አይ ነው ያው በጥቅል ችግር አለ ብለው ስለሚያስቡ አንቺም ያው እኛ ብዙዎቻችን 50% የቫይታሚን ዲ ጥረት ስላለብን አንቺም ማጥሮሻል ብለው ስለሚያስቡ እንድትጠቀሚ ነው። ብትጠቀሚውም ችግር የለውም፣ ባትጠቀሚውም ያን ያህል አይደለም። ግን ብዙ አያሳስብሽ ለማለት ነው። ብትሰጪውም ችግር የለውም። ርካሽ ነገር ነው አይደለም? ብዙ ከባድ ነገር አይደለም። ድሮፕ አይደለም። ስንት ብር አሉሽ? ውድም አለ ግን እዛው ፋርማሲ 600 ብር ነው የገዛሁት። ይሻልሻል። በቃ እኮ ጡትሽ ላይ በቀን ስንቴ ነው ጠብ አድርጌ ያልኩሽ? ጡትሽ ላይ አድርገሽ ጠብታ። አይ ቀጥታ ለሱ ነው ምላሱ ላይ ጠብ ማረገው። እሺ ከዛ ወይ እንትን ላለው ጠዋት ብቻ እሱ ላይ ነው ጠብ የምታረጊው። በቃ እሱን ተጠንቀቀሽም ካረግሽ እኔ ብዙ ችግር የለውም ብዬ ነው ማስበው። ያው አዳዲስ ህክምናዎች ተሻሽለው እኔ አሁን ይሄን ላንቺ ነው እየመከርኩ ያለሁት። ማለት ለገጠር ሴት ቫይታሚን ዲ ድሮፕ ምናምን ብዬ ልመክር አልችልም። ከየትም አታመጣው። ጡትሽን አጥቢ፣ ፀሐይ ነው ምላት። ገብቶሻል? ቅድም እንደጠየቀኝ ግን ከተማ ላይ ሆነሽ ይሄ ድል ካለሽ ደግሞ መጠቀሙ ችግር የለውም። ምንም ያመጣብሽ ጉዳት የለም በመጠቀምሽ። ዶክተር እኔስ መጠቀም ይኖርብኛል ሰፕሊመንት? ምን አይነት ሰፕሊመንት? ምን ጎደለኝ ብለሽ ደግሞ አሰብሽ? ያው አልፎ የሆነ ወገቤን ምናምን ያመኛል። እሺ ግን አሁን በምግብ ምናምን በቂ ከጉበት ወይ ከሰጋ አግኝተሽ በቂ እንትን ቢኖርሽ በምን ታውቂዋለሽ? በቂ ቫይታሚን ዲ እንዳለሽ ብታውቂ። ስለዚህ ያው ተመርምሬ ነው እንትን የምለው ማለት ነው። አዎ ለመሰለሽ ከበዛ ቫይታሚን ዲ ከምግብ የምታገኙ ከበዛ ቫይታሚን ዲ ጉበት ላይ ነው የሚቀመጠው። ገባሽ? ቫይታሚን ዲ ላይ ተቆብጦ ጉበትሽንም ሊጎዳብሽ ስለሚችል እኔ በቻልሽው አቅም ተመርምረሽ ያለሽ መጠን ይለካል። ከዛ በሱ ላይ ስንት መጨመር እንዳለብሽ ልዩነቱን ነው የሚሰጡሽ። የበዛ ከሆነ የበዛ ይሰጡሻል፣ ያነሰ ከሆነ ያነሰ ነው የሚሰጡሽ። ስለዚህ ምርመራ ሳናደርግ ምንም ባንጠቀም አዎ ዝም ብለሽ እኔም የገባሁት ዛሬ ስለ ሰፕሊመንት ነው የማወራው። እባካችሁ ለማለት ነው። ሰው ሰፕሊመንት መድኃኒት አይደለም፣ ማሟያ ነው። የሆነ ነገር ይጎልሻል፣ ሲጎልሽ ብቻ ሁሉም የሚወስደው ነገር አይደለም። ገብቶሻል? ምሳሌ ነሽ አንቺ። አመሰግናለሁ። ታንኪዩ። ያ ስወልድ የመጀመሪያ ልጄን ስወልድ ተጠቅሜ ነበር በእርግዝናም ጊዜ ሰፕሊመንት። ምን አይነት ሰፕሊመንት? ምን አይነት ሰፕሊመንት? ፎሊክ አሲድ ነው? ይሄ ብዙ ነገር ያለው ኔቸር ሜድ የሚባል ሰፕሊመንት። እሺ በመልታ ቫይታሚን መልቲ ቫይታሚን ያለበት ፎሌት ያለበት ማለት ነው። ጠቃሚ ነገር ነው እሱ፣ ጠቃሚ ነገር ነው። ሁለተኛ ልጄን ስወልድ ግን ሞርዲክ ሲክነስ በጣም ስላስቸገረኝ እሺ በቃ በአይረን ነው የጨረስኩት። ይቺ እንትን ሄማፕ የምትባል በእሷን የጨረስኩት። ምንም አይነት ነገር መልቲ ቫይታሚን አልወሰድኩም። ከወለድኩ በኋላ ምንም አይነት ነገር አልወሰድኩም እና ምናልባት እንዳልጎዳም ብዬ የምግብ አማራጭ ግን አቅም አለሽ ወይስ የለም? አንድ ሰፕሊመንት የምንመክርበት ምክንያት ምግብ አማራጭ ማግኘት የማይችሉ መብላት የማይችሉ ማሰባጠር የማይችሉ ሰዎች ነው። አቅምሽ ግን ምግብ ለመብላት አቅም አለሽ ለማሰባጠር? በተቻለ መጠን ቤት ውስጥ ያለውን ነገር እበላለሁ እኮ ገብቶኛል። እርግዝና ላይ በተለይ ስትሆኚ የተለያዩ ምግቦች ለመብላት ስጋውንም እንቁላሉንም ምኑንም ልክ መድኃኒቱን እንደምትወስዱ አቅሙ ካለሽ ሰፕሊመንት አትወሰጂ። አይ በአቅሚ ምክንያት ካልሽ ግን ሰፕሊመንት መጨመሩ ችግር የለውም። ግዴታ አይደለም ሁሉም ሰፕሊመንት እንዲወስድ። እሺ ዶክተር አመሰግናለሁ። በጣም አመሰግናለሁ። እሺ በርቱ። አመሰግናለሁ። እሺ ኮሆስት ገብተሽ ነበር አሉ ነው ሐሳብ ካለሽ አሉ ነው። አንድ ሰው ገብቶ ነበር ቃል ቢለው እንዲሁ ነው የገባሽው። እሺ አንድ ሰው ስለ ስፓሮሊና ጠይቆኛል። አዛን ገብተህም ብታወራልኝ ደስ ይለኛል። ስፓሮሊና እንግዲህ ዶክተር ሀብቴን አውቃቸዋለሁ። በጣም የሚያስተዋውቁት እሳቸው ናቸው። ዶክተር አማሃም ነበሩ፣ አሁን በህይወት የሉም። አገራችን ውስጥ ከተለያዩ ቦታ ስፓሮሊና ብዙ ንጥረ ነገር አለው፣ ብዙ ይተዋወቃል። ግን እንደ አንድ ሰፕሊመንት ነው የምቆጥረው እንጂ አሁን ቲክቶክ ላይ እንደሚወራው አልደግፈው። ማለት ልክ እንደ ፍጹም ምግብ ሁሉን ነገር የሚፈታ አድርጎ ማስተዋወቁ ተገቢ አይደለም። ስለ ስፓሮሊና የጠየቀኝ ሰው እና ስፓሮሊና አልጌ ነው፣ አረንጓዴ አልጌ ነው። ምንድነው በወንዝ ላይ ተንሳፎ ወይም በአርቲፊሻል መልኩ የሚዘጋጅ ነውና ግን ማስታወቂያዎቹን እቺ ስፓሮሊና በቃ ሁሉን ነገር የምትፈታ አድርጎ እኔ እንደ ቅድም ነግሬያችኋለሁ። ሰፕሊመንት ስፓሮሊናም ጨምሮ ምንድነው ማሟያ ነው። ምግብ ትበላላችሁ፣ በጎደለው ነገር ደግሞ ተጨምሩበታላችሁ።
አይ አንደርስታንድ ግን ያው ዓለም የምታውቁት እንግዲህ እንደዚህ አይነት ነገሮች እየሸጠ ብዙ ገንዘብ ስለሚያገኝበት ግድ የለው ገብቷል። እናንተ ላይ ገንዘብ መስራት ነው የሚፈልገውና እባካችሁ በቻላችሁት አቅም ምግብ ለመብላት ሞክሩ። ገንዘባችሁንም አወዳድሩት እስኪ ስፓሮሊና ቢሽ በበላ ይሻለኛል ወይስ ምግብ አሰባጥሬ በበላ ይሻላል ብላችሁ አስቡት። ራሳችሁን እንትን አትበሉ። ምግብ ካገኛችሁ ምግብ ውሰዱ። አዛኒ ብንወስደውስ ጉዳት አለው ወይ? ምን ስፓሮሊና ጉዳት የለውም። ስፓሮሊና ከሆነ አይ ነው ብንወስደውስ ጉዳት የለውም። ግን ለሱ ብለ የምታወጣው ገንዘብ ለስፓሮሊና የምታወጣው ገንዘብ ሌላ ምግብ ከምትበላበት ነገር ይበልጣል ወይ ነው። ሌሎቹ ዓለም በቂ ገንዘብ ስላላቸው እንግዲህ ሌላውን ነገር በልተው እንደዚህ አይነት ተጨማሪ ነገሮች ይወስዳሉ ማሟያ። እኛ ግን እሺ ተባረክ ዶክተር ይላል። አመሰግናለሁ። እባካችሁ መጀመሪያ ብሉ አሰባጥራችሁ ምግብ ብሉ። ወደ ሰፕሊመንት ከመሄዳችሁ በፊት ቫይታሚን ዲ ከፈለጋችሁ አሳ ለምን አትበሉ? ሰፕሊመንት ከምትወስዱ ሰውነታችሁ ከተፈጥሯዊ ነገር ቢወስድ የተሻለ እድል አለው ከዚህ ላይ ከዲፔንድ ከማድረግ። እሺ አንድ ሰው ላስገባ። ማን ነው? ጌቾ go ahead። እሺ ጌቾ ስለ ሰፕሊመንት ነው እያወራን ያለ ነው። አንድ 5 ደቂቃ ነው የሚቀረኝ። ይሰማል? ሰሊና እሺ ማአዛ እሺ አመሰግናለሁ። አዚና ምግብ በላ ታንክ ዩ ስፓሮሊና እሺ ቀጥሉ። ፍቅር ነው ፍቅር እንዴት ነሽ? እሺ go ahead ዶክተር ትንሽ ከጥያቄው ከአርዕስ ወጣ ያለ ነው። አንድ ብቻ የጨነቀኝ ነገር ስላለ ነው። አይሁን ወንድ ስለሆንክ አስተናግዳለሁ። እናቶች ናቸው በብዛት የሚገቡት። ቀጥል። የምግብ ነኝ ግን የሕክምና ዶክተር አይደለሁም። አዎ ይገባኛል። ስለ ምግብ ነው። እሺ ቀጥል። እሺ 9 ወር ልጅ ነች። ብዙ ጊዜ ምግብ እምቢ ትላለች እና ዶክተር ጋር ሚዘናት ሄደን አይረን ማዘውላት ነበረ። እሺ ግን ምንም ሰውነቷ ሊጠረቅ አልችልም። ማለት የኢኮኖሚ ችግር የለብኝም። እግዚአብሔር ገብቶኛል፣ እረዳለሁ። የመጀመሪያ ልጅ ነች። ኧረ አራተኛ ልጅ ነች። ምን ማድረግ? እሺ ትላትልስ አሳይታታል? ትላትል ታይታለች? ኧረ በህፃን ስፔሻሊስት ሁሉ አይተዋታል። እሺ ምንም ይቻላታል ነው የሚሉት። ግን ምግብ ፍላጎቷ በቃ አነስተኛ ነው። ክብደቷ ራሱ 6.5 ነጥብ በቃ ከግራም ነች። 6 እንኳን አልሞላች። 5 ነጥብ ከምናምን በ9 ወር ያው በ6 ያው አሁን ሐምሌ 6 9 ወር ይሞላታል። ኦኬ ምንድነው ግን እንደው ደስ ብሏት ልትበላል የምትችለው ምግብ? አንድ ምግብ ንገረኝ እስኪ፣ የምትወደው የምትለኝ ምግብ፣ የምትታለልልህ ምግብ። ሽሮጥ ብቻ። የምርህን ነው? በእንጀራ ነው? ሌላ ምንም በእንጀራ እውነት አቮካዶም ኧረ ባዶ የላመው ሽሮጥ ብቻ። ስጋ ያልተጨመረበት ቅቤ የሌለበት አይደለም። ቆይ ይሄንን ሽሮ እንድናጠናክረው ገብቶኛ ጌቹ ሁለት አይነት መንገድ ነው ያለው። ዘይት እናትየዋ ሰርታ ስታልሳት እሷን ብቻ ነው እየላሰች ያለችው። ገብቶኛል። እንደዚህ ኮስቶቶች ገብቶኛል። እሺ እዚሁ ላይ ነው የምናታልለው ማለት ነው። የምትወደው ነገር ላይ ገብቶኛል። እዚሁ ነገር ላይ ግን ስጋ ደቆ ገብቶበት አለ ቅቤ ገብቶበት በአቅርባችሁላት እምቢ ብላ ታውቃለች አይደለም? ሽሮው ላይ ቅቤ ገብቶበት አልሞከርናትም እኮ ገብቶኛል። አሁን አልሞከርንም አይደል? አዎ ሽሮ ትወዳለኝ በል። ሽሮ ልታገኝ የምትችለው ፕሮቲን እና እንጀራ ስትበላ ካርቦሃይድሬት ነው አይደለም? ሌሎች ማዕድናት ምናምን ከስጋ መገኘት ያለባቸው ከአትክልት መገኘት ያለባቸው ነገሮች ካሉ እዚሁ ሽሮ ላይ ጨምረን ለመስራት ቅቤና ስጋ ብንጨምርባት እምቢ ትላለች ወይ ነው መጀመሪያ። እሱን አልሞከርንም፣ እንሞክራት። አዎ ማለት ልጆች ሁለት አይነት ባህሪ ነው። አንድ የተለያየ ምግብ ቢበሉልን ጥሩ ነው። ካልሆነ ግን እኔ ማረገው በሚወዱት ምግብ ላይ ሌሎቹ ነገሮችን እንዴት እጨምራለሁ ብላችሁ ነው ማሰብ ያለባችሁ እናንተ። ገብቷል? መልካም። ስለዚህ ይሄንን ሽሮ እሷ ሳታቅ አይደለም የተለያዩ ነገሮች ኖሮት ጠቃሚ እንዲሰጣት አርጋችሁ እየለመደች ስትመጣ ደግሞ የተለያዩ ምግቦችን እያፈራረቀች እንድትበላ ኢንካሬጅ ማድረግ ማለት ነው። ውጪ ወስደህ ታበላታለህ። አንዳንዴ እኔ ልጆቼን አሁን እንግዲህ አንዳንዴ ማባባያ አረጋለሁ፣ ሁሌ አርገው ለማለት አይደለም። እንደ አንዳንዴ ምንድነው ከቤት ውጪ ደግሞ አንተ ግብዣ ብለህ ይዘሃት ፕሮፐርሊ ኢንሴንቲቭ እንዲሆናት ሞክረሃት ታውቃለህ ወይ? ከቤት ውጪ
ከቤት ውጪ ከአያቶቿ ዘንድ ነው እንጂ ከቤት ውጪ ሌላ ቦታ አንተን ያልኩ ኖ አንተ እንደ ፕሮግራም እኔ ለሴት ልጆቼ ቀሚስ ጫማ ገዝቼ ወስጄ አበላለሁ ማለት ደስ እንዲላቸው ስሜቱን ለመቀየር በቃ እንደዛ ከሆነ ማድረግ ይችላል። ገብቶኛል። ልጆቹ የሚፈልጉት ምንድነው? አቴንሽን መሰጠቱን አይደለም ግድ መሰጠቱን ለኤንቫይሮንመንት መቀየሩን ነው የሚፈልገውና ተመሳሳይ ነገር በማድረግ ለውጥ አይመጣምና አንተም እናትየውም ጊዜ ወስዳችሁ ዛሬ ከኔ ጋር ከሌሎቹ ነጥለ አብሮ በጋራ ሳይሆን እሷን ስፔሻል አድርገ አንቺን ብቻ ነው ዛሬ መወስድሽ እንደዚህ ወስድሻለሁ ብለ የተለያዩ ምግቦችንም ብትሞክራት ማለት ነው። ሐሳቧን እንድትቀይር ኤንቫይሮንመንት ቀይር ምግብን ማሳይሆን እሺ ጌቹ ዶክተር አንዴ ከጥያቄ እንትን ሰርዲን የታሸገው ብንሰጣት ችግር አለው? እሱን ፈርቼ ምንም ችግር እንደ አንድ ሜኑ 5 ቀን 7 ቀን አለ አይደለም? በሳምንት 2 ቀኑን መጠቀም ትችላላችሁ አንድ ምግብ ላይ ገብቶሃል? በተከታታይ አይደለም ሁል ጊዜ አይደለም 7 ቀን ውስጥ አለ በሳምንት 2 ቀን ወይ ሜኑ ፕላኑ ላይ 2 ቀን ወይ 3 ቀን እንደ አንድ ምግብ ፕሮግራም አድርገ ማለት ነው። ገብቶሃል? መልካም እየገባኝ ነው። ዋናው ደግሞ ምግቡ አይደለም አቀራረቡና ልጆቹ በምን መልኩ ላድርግላቸው የሚሉትን አስቡበት። እሺ መልካም እድሜና ጤና ይስጥህ። አሜን አሜን አሜን። እናመሰግናለን ስላገኘው። እሺ አሜን። እኔም እንደዛው አመሰግናለሁ። እሺ ሰላም ዶክተር እንዴት ነሽ? እሺ ፍቅር ቀጥይ። ደና አለው። እኔ 6 ወር ነው ልጄ። እሺ እና ምግብ በምን ላስጀምረው? እስካሁን በዶክተሮች ምክንያት አላስጀመርኩትም። በዶክተሮች ምክንያት ማለት ምን ማለት ነው? ከ6 ወር በታች እንዳታስጀምሪ ስላሉኝ አላስጀምርኩም። ፍላጎት አይተሻሉ? ያው እረዳለሁ። እኛ ይኸውልሽ በዓለም አቀፍ የሚለው ከ4 ወር እስከ 6 ወር ነው። ግን ሀገራችን ውስጥ የንጽህና ልጆች ኢንፌክሽን እንዳይዛቸው በመፍራት 6 ወር ብለን እንሞክራለን። ግን ልጅሽን ስታዩ ፍላጎት አለው ወይ ምግብ የመፈለግ ማለት ጡቱ በቅቶት? አሁን ላይ አለው። በቃ ፍላጎት ካየሽ ጀምሪ። ዋናው ማጥናት ያለባችሁ እናቶች ፍላጎትን ነው። በምን ልጀምርለት? በአንድ እህል ጀምሪለት። አሁን ምን ምጥን አዘጋጅተሻል? ቤትሽ ውስጥ ምጥን አዘጋጅተሻል? ምን ከምን አዘጋጀሽ? አኩሪ አተር አጃ ምናምን አንድ ላይ ቀላቅለሽው ነው? እሱን ተይና እሱን ለሚቀጥለው አስቀምጪና ይኸውልሽ መጀመሪያ ያለብሽ ከአጃ ወይ ከገብስ ከአንድ እህል ነው መጀመሪያ ያለብሽ። መጀመሪያ ገብቶሻል? አንጀቱ ገና ስለሆነ አሁን ያልሽው አኩሪ አተር ምናምን ይከብደዋል፣ ገና አልጀመረም። ገብቶሻል? ስለዚህ አሁን 1-2 ማንኪያ ምግብ ልምምድ እንዲያደርግ ብቻ ነው መጀመሪያ ያለብሽ። መጀመሪያ ከአንድ እህል ገብሱን በገንፎ ላድርግለት? አዎ በገንፎ እንዲለምድ ብቻ መጀመሪያ እየለመደልሽ ሲሄድ 70-30 አርገሽ ደግሞ ብዙ እጅ አሁንም መሆን ያለበት የብር እህል ነው። እነ ገብስ፣ አጃ፣ ቀይ ጤፍ ነው መሆን ያለበት። ቀጥሎ ደግሞ 30% እጁን አኩሪ አተር ነው የምታረጊው። ይሄ 13 አይነት እህል ምናምን አትቀላቅሉ፣ ቀስ እያላችሁ ጨምሩ። የልጁ አንጀት ገና ሆድ ጡት ብቻ ነው የሚወስድ የነበረውና ምንም እህል ገብቶበት አያውቅም አንጀቱ አይደለም። ስለዚህ ገብቶኛ እሱን ለማለማመድ ሞክሪ መጀመሪያ፣ አትቸኩሉ ለማለት ነው። ገብቶሻል? ከዛ እየሰለቸው ሲሄድ እየጨመርሽለት፣ ከዛ ደግሞ ቋንጣ ሰርተሽ አድርቀሽ ፈጭተሽ ስጋ እየነሰነሽ አትክልቶችም እንደዛው በውሃው እያረግሽ እየፈጨሽ እያረግሽ እንደዚህ እያረግሽ እንቁላል እያረግሽ እንደዚህ ጊዜ ሲጭው አታጣድፊ ማለት ነው። በኋላ ደግሞ አስቸኩለሽው ምግብ አልበላም ብለሽ ትይኛለሽ ከ6 ወር ከ7 ወር በኋላ ደግሞ መልካም እሺ አመሰግናለሁ። መልካም ይወልካ። እሺ እየጨረስኩ ነው። ዛሬ የገባሁበት ምክንያት ስለ ምንድነው? ስለ ሰፕሊመንት ሐሳብ ያላችሁ ሰዎች ልስማና እባካችሁ። ይሄ ልጄ ኪሎ ነው የሚለው ነገር በጣም አስቸግሮኛል። ለ6 ወር ልጅ ጉበት ይቻላል ወይ? ይቻላል፣ ግን ትንሽ አቆዩ። ቤተልሔም ጉበት ቀጥታ ሌሎቹን ነገሮች አለማምጂ። መጀመሪያ ስጋ፣ ዶሮ ምናምን በይና ጉበት ላይ ትደርሻለሽ። ጉበት ከፍተኛ የሆነ የሚነራል እና እንትን መጠን ስላለው ቀጥታ በ6 ወር እሱን አትጀምሩ እባካችሁ። እሺ አስገባኝ እድል። እሺ ጓይድ ስለ ሰፕሊመንት ቢሆን በጣም ደስ ይለኛል። እሺ ልፈልግ። እሺ ግቢ፣ ቀጥሉ። እድል ቀጥይ። ሰላም ዶክተር፣ እንዴት ነሽ? ሰላም ነሽ? እግዚአብሔር ይመስገን። እኔ መጠየቅ የፈለኩት መልቲ ቪታሚን ለልጃችን ዝም ብለን መስጠት ማለት
የሚያመጣው ነገር ማን አለ። እኔ ይጀምር? አሁን ለልጄ ሰጣት ነበር እና ስንት ወር? እኔ ከ6 ወር ነው የጀመርኩላት። አሁን ኦልሞስት 1 ዓመት ከ5 ወሯ ነው። መልቲ ቫይታሚን በምን መልኩ ነው? ገሚ ቤር ነው። በምን መልኩ ነው የምትሰጫት? ገሚ ሳይሆን ይሄ ወተት ላይ ኦር ውሃ ላይ ምናምን የሚጨመር ነው። ዌል ቤቢ ምርሽን ነው። ከየት አግኝተሽው ነው? እኔ ከዩኬ ነው ያስመጣሁት እና አሪፍ ማለት ግን ምን አመጣብኝ፣ በጣም ኦቨርዌት እየሆነች ነው እና ታንኪዩ። እሺ እሱን እኮ ነው እያልኳቸው ያለሁት። ወይ ጉዴ! ሰፕሊመንት ዋናውን ነገር በልታ ምን ተቸግረሽ ነው እሱን መጨመር የፈለግሽው? ምግብ ብዙም አይደለችም። በቃ ምንም ብዙ ነገር ሞከርኳት፣ ምግብ ብዙም አይደለችም። ይሄን ከጀመርኩላት ግን አሁን ስንት ወሯ ነው? ዓመት ከ5 ወር። ዓመት ከ5 ወር። ክብደቷ ስንት ነው? አሁን 14። ኦኬ ትልቅ ነው አይደለም? አዎ በመሀል አቁሜላት እንትን ብላ ነበረ። የእሱ ኢፌክት መሆኑን ያወቅኩት በመሀል አቆምኩትና ፎርሙላም ትጠቀሚያለሽ ደግሞ አይደል? ፎርሙላም ትጠቀሚያለሽ? አልትወስድም፣ እምቢ አለችኝ። በዚህ የተነሳ እምቢ አለችኝ። አሁን በውሃ ነው የምሰጣት። እሱንም በግድ ነው የምትወስደው። አይደለም ፎርሙላ ስልሽ ዱቄት ወተት ትሰጫታለሽ ወይ? በፊት ነበረ፣ አሁን አትወስድም። ወተት ጦት ብቻ ነው የምትጠባው አሁን እና ውሃ ነው የምትጠጣው። ጦት እስከ ስንት ጊዜ? እስከ ዓመት እስከ 6 ወር ጦት የነበረው አሁንም ትጠባለች። ስለዚህ ፎርሙላ ተጠቅመሽ አታውቂም? ተጠቅሜ ያውቃለሁ፣ ግን እምቢ ስትለኝ ታውኩት። እንጂ ኦኬ። አይ በስቷል እድል ብዙ ነገር አብዝተሽባት ነው። ያው እንክብካቤ አድርገሽው። የመጀመሪያሽ ነች? አዎ የመጀመሪያ ናት። ስለዚህ ኖርማል ምግብ ግን እንዴት ነው ትበላለች? ኖርማል ምግብ በቃ ምግብ የሚባለውን ነገር በትክክል ብዙም አይደለችም። ለዛ ነው ይሄ አሪፍ ነው ብዬ የምሰጣት የነበረው። ገብቶኛል። እና ቀይረዋ ገብቶኛል፣ ተረድቼሻለሁ። አሁን ሰውነቷም እንትን ብሏል። በምግብ ባህሪ መልመድ ያለባት ወቅት ነውና እስካሁን የተጠቀምሽው ችግር ላይሆን ይችላል። በቃ ቫይታሚኑ ምኑን ልጅቷ በጣም ጥሩ ሁኔታ ላይ ነች ያለችው። ግን አሁን ወደ ነበረው ማስተካከል ያስፈልጋልና በተገቢው ምግብ፣ የቤተሰብ ምግብ፣ አንቺ የምትበይውን አይነት ምግብ ትበላለች? እንጀራ ወይ እንትን ብላ ትበላለች? እንጀራ ባዶውን ነው፣ በምንም እንትን ብሎ ሳይሆን ባዶ ትበላለች። በሽሮ በምንም አትበላ? ሽሮ ምናምን አትበላም። እሺ ምንድነው የምትበላው ምግብ የሚባል ነገር ንገሪኝ። ፓስታ፣ መኮረኒ፣ ፍሩት ትበላለች በጣም። ፓስታ ወይ ጉዳች ነው። እሺ ስጋስ? ምንስ? አይብስ ማለት እርጎስ? ምንስ? እርጎ ትጠጣለች። እሺ አንቺ ቀላሉን ነገር ነው ያስለመድሻት እና ይኸውልሽ ክብደቷን ለመቀነስ የምናደርገው ምንድነው ፋይበር ያላቸው ምግቦች እንደ እንጀራ አረ ጭዶ ነው ሌላ ምግብ እንዳትጨምርባት ሊከለክላት የሚችሉ ምግቦች መብላት አለባት። አሁን አገብቶሻል። ዳቦ ሚልቅ እንደ እንጀራ ያለ ፋይበር ያላቸው ምግቦች መልመድ አለባት። እንጀራ በወጥ ነው? በወጣው ምንም ችግር የለውም። አይ ባዶን ትወዳለች፣ ግን በወጥ እሺ አትልም። ሞከርኳት እና እኔም እንትን ብዬ የሞከርኳት አይደለም። አክቹሊ በጣም እንትን ብዬ አልሞከራትም። እምቢ ስትለኝ ታዋታለሁ። አትታያት። የመጀመሪያ ልጅ ነኝ ያልሽኝ? አዎ የመጀመሪያ ልጅ ነው። የመጀመሪያ ናት። አዎ ኦኬ። አይን አብዝተሽባት ነው ስትደግሚ ይተውሻል። ግን አሁን ጨከን ብለሽ ምንም አትሆንም። ትክክለኛ ምግብ፣ የቤተሰብ አይነት ምግብ ግን ያው የድሮውንም ገንፎውንም ምግቡንም እያሰባጠርሽ ማብላቱን እንትን በይና እንደዚህ አይነት ነገሮች ቀንሽና ምግብ ላይ ለማስተካከል ሞክሪ። አንቺም ታውቆሻል እኮ ቫይታሚኑስ ይቅር ለጊዜው ተይውና ከምግብ ለማግኘት ትሞክር። እሺ ዶክተር መልካም በርቺ። እሺ መልካም እሺ ሰላም። ይኸው እንግዲህ እንዴት ነሽ? ቀጥይ። እሺ እታፍ እሺ እግዚአብሔር ይመስገን። ልጄ 1 ዓመት ከ9 ወሩ ነውና እሺ ኪሎ ቆንጆ ነበረ። በፊት 11 ከ5 ምናምን ነበረ። እሺ 4 ወር በፊት ምናምን። እሺ ምግብ ብዙ አይወስድም። በቃ ምግብ አይወስድም ማለት ይቀላል። ወረድ አሁን 2 ዓመት ሊሆነው ነው አይደለ? አሁን 10 ኪሎ። ያው 3 ወር ነው የቀረው። አዎ ገብቶኛል። እሺ ያው ባይዘዌ ቁመታቸው እስከ 2 ዓመት በሚረዝምበት ጊዜ ምግብ ፍላጎታቸው በጣም ከፍተኛ ነው። አሁን ከ2 ዓመት በኋላ ደግሞ ትንሽ ዘግየት በሚልበት ጊዜ ምግብም ይዘገያሉ። ምግብ ታዩ እያልኩሽ አይደለም።
የምግብ ፍላጎታቸው ግን እንደበፊቱ አይሆንም ቁመታቸው ተመዞ እስከ 2 ዓመት ሊሆነው ስለሚሆን 2 ዓመት ሊሆነው ነው በቃ ምግብ አይወስድ ገብቶኛል ያው ሰውነቱም ፍላጎቱ የሚቀንስበት ወቅት አለ ነው ምልሽ በተለይ ሰውነቱ ካልፈለገ ለዛና አሁን 10 ኪሎ ሆኖታል 10 ኪሎ እኮ መጥፎ እኮ አይደለም 10 ኪሎ ሆነ ቀነሰ እና በጣም ገባኝ መቀነስ ነው እንጂ መጥፎ ኪሎ አይደለም ኦኬ እሺ እንትን ችግር የለውም ይጫወታል በጣም አክቲቭ ነው ግን በቃ ኪሎ መቀነሱ አስቀምጠኝ እሺ መልሱ መለስሽልኝ ደጋግሜ ነው የምጠይቀውና በዚሁ ቀጥይና ሂል ቢ ፋይን ምንም ነገር እሺ ተላትል አሳይተሽዋል እሱ የደፈነው እሱ ከሆነ ፍላጎቱ እኮ ተላትል መድኃኒት ከሆነ ያይረንም ከሆነ አይ እንደሱ ተው ወስፋት ምናምን ከሆነ ብቻ እንጂ እኔ ምግብ ላይ አተኩሩ በእናታችሁ በምግብ ተወጡት አሁን ዛሬ እያወራን ያለ ነው ሰፕሊመንት የሚለውን ነገር ተው እንደውም ዛሬ አስጀምሬው ነበረ ግን ከእንትን ጋር ነው ጨንቀኝ ዛሬ አስጀመርኩት ሰፕሊመንት ይሄ መልቲ ቫይታሚን ከፊሽ ኦይል ጋር ብለው ሽጠውልኝ እሱን ዛሬ አስጀመርኩት ተረድቻለሁ ብትጀምሪም ነው ምልሽ እነዚህ ሰፕሊመንቶች ሄደው የሚቀመጡበት ምግብ መኖር አለበት መቼም አይደለም የሆነ ሆድ ውስጥ አንጀቱንም እንዳይነካው ሌላ ነገርም እንዳይነካው ምግብ መኖር አለበት አይደለም ሰፕሊመንት ለመጠቀም ስለዚህ ዋናው ምግብ ላይ መሰረት አድርጊና ሰፕሊመንቴሽን መጨመር ትችያለሽ መሰረቱ ሳይኖር ግን ማሟያውን መስጠት ይጎዳብሻል ነው ዛሬም የገባሁት በዚህ ምክንያት ነው ሰፕሊመንት ጠቃሚ ነው ግን ማሟያ ነው ዋና ምግብ አይደለም እሺ ሌላው ደግሞ ምንድነው አንድ ቀን የነገርከን ነበር እንትን ስለ ስትሮበሪ እያወራህ ነበርና በጣም ነው ስትሮበሪ የሚበላውና ጨነቀኝ በጣም ለሰው ይሁን እንደዚህ ገብቶኛል እሺ ተረድቻለሁ ስትሮበሪ ምናምን ገብቶኛል ፔስቲሳይድ ምናምን ያድግበታል ነው ግን በስንት ያህል ጊዜ ነው የምትሰጪው በቀን ውስጥ አንዴ ስንት ጊዜ ትሰጪዋለሽ ቢያንስ በሳምንት 4 ጊዜ ይወስዳል በቀን 7-8 ስትሮበሪ ይበላል እሱ አይ 7-8 ምንም ችግር የለውም በሱ ሌቭል ግን መጠኑን ሙሉ ምግቡን እሱ አታርጊ መጠኑ እንዳይጨምርበት ሰውነታችን ራሱ ያወጣል መርዛማ ነገሮችንም ቢኖር ራሱ አጥቦ ያወጣል ስትሮበሪውም ያጥዋል ከመጠን በላይ ስታረጊው ነው ሁሉ ጊዜ የሚበላው እሱ ድግግሞሽ እሱ ከሆነ ነው ያልኩት እንጂ አንድ ነገር በአንዴ ችግር አያመጣምና ባንቺ በመትዩ መጠን ምንም ችግር አይደርስም አንድ ቀንም እየዘለልሽ ለመስጠት ሞክሪው እንዳይሰንፍ ማለት ነው ሁሉ ጊዜ አንድ ቀን እየዘለል ከሙዝ ጋር ፈጭቼ ነው የምሰጠው አንድ አይነት ምግብ መልመዱ ሰነፍ ነው የሚያረጋቸው በቃ እሺ መልካም በጣም ነው ማመሰግነው ይወልካ እሺ እየጨረስኩ ነው አንድ ሰው ስለ ሰፕሊመንት ጥያቄ አለኝ የሚል አፍሪካ ምናምን የሚል እሺ ቀጥሉ እሺ ቀጥይ ሰላም ዶክተር እንዴት ናችሁ ቀጥይ እሺ መቲ ደና መቲ እሺ ጥያቄ ነበረኝ ዶክተር ልጄ 4 ወር ከ15 ቀን አካባቢ ነው አሁንና እሺ ተቋረጠ ጥሩ ነው ጡት ብቻ ነው ማጠባው እሺ እና ምግብ ጀምሬለታለሁ አሁን ላይ እንቁላል መስጠት እችላለሁ ወይ ነው በስንት ወር ነው የጀመርሽው ሁሉንም አይነት ምግብ ሞክሯል እስካሁን 4 ወር ከ15 ቀን አካባቢ ሊሆን ለምን ጀመርሽ በአራት ወር ለምን ጀመርሽ በጣም ፍላጎት አለው ዶክተር ፍላጎት ካለው ትችያለሽ እሺ ሁለት አይነት ነገር ነው ያለው በእንቁላል ጉዳይ ማለት ነው እንደኔ ያለው እንቁላልን አቆዩ ይላል አዳዲሶቹ ደግሞ አለርጂ እንዳይፈጠር ዛሬውኑ ብንጀምረው ይላል ገብቶሻል ሌሎቹ ግን ምግቦች ሞክረሻል ስጋ ዶሮ ሌሎቹን ሞክረሻል መጀመሪያ አይ እሱን ሳይሆን አሁን ያስጀመርኩት አቮካዶ አጃ ሙዝ እንደስ በቆሎ እነዚህ ነው የጀመረው ሶፋር የፕሮቲን ነገርስ ጥራጥሬ ከምን ያገኛል ፕሮቲን እስካሁን ፕሮቲን ምንም አልሰጣውም እስካሁን ስዊት ፖቴቶ ሰጥቻለሁ እሺ ይወልሽ መሰለኝ ገብቶኛል አይደለም ምጥንሽን ስታዘጋጂ መጀመሪያ በአንድ ምጥን እንዲለምድልሽ አስሞከርሽ አይደል በአጃ በተለያዩ ነገሮች ግን ፕሮቲን ካላገኘው ይሄ ልጅ ሰውነቱ ይወፈረ ይመስልሽና ኳሻከር የሚባል በሽታ ሆዱ ያብጣል ፕሮቲን ካላገኘ ገብቶሻል ስለዚህ 30% ደግሞ እንትን ልትጨምሪበት ይገባል ጥራጥሬ ማለት ነው ሽምብራ ወይ ባቄላ ወይ አኩሪያተር ቆልቶ የተፈጨ አይደለ 70-30 አርገሽ ነው ገንፎ መስጠት ያለብሽ ማለት ነው ፕሮቲን ከአትክልት ፕሮቲን ማለት ነው መጀመሪያ
እሱን ከለመደብልሽ በኋላ ደግሞ ከስጋ ፕሮቲን ቋንጣ ስጋ አርገሽ ደግሞ እዚህ ጎንፎ ላይ የነስ መስጠት አለብሽ ማለት ነው። እሺ ዶክ። አሁን አንቺ የጀመርሽው አቮካዶም ፕሮቲን የለውም፣ አጃውም ትንሽ ፕሮቲን ያለውና አስተካክለሽ ቀጥ ለማለት ነው። ፍላጎት ካለው ግን ጥራጥሬ ፈጭተሽ እየቀላቀልሽ 70 እና 30 አሁንም አጃው ምናምን መብዛት አለበት። ጥራጥሬዎቹ በትንሽ ነው መሆን ያለባቸው ሰውነታችን እንደዛ ስለ ከዛ ደግሞ ከአትክልት ፕሮቲን የማይገኙ አሚኖ አሲዶች ስላሉ ደግሞ የእንስሳት ተዋጽኦ ስጋ የበግም ይሁን የጥጃም የበግም ይሁን የበሬም መጠቀም ትችያለሽ፣ የዶሮም መጨመር ትችያለሽ እያልሽ ቀጥይ ለማለት ነው። መልካም እሺ ዶክተር ቴንክ ዩ አመሰግናለሁ። እሺ ዌልካም አፍሪካ የሚለው go ahead። እሺ ሮቢ ልጄ 6 ወሩ ነውና ምግብ ጀምሬለት ነበረ። እሺ ኪሎ አሁን 8.5 ነው፣ ቁመቱም 72 ሴንቲሜትር ነው። ግን አሁን ምንድነው ሳል ሰሞኑን ያዘውና ምግብ ሳበላው እንዳለ ያስመልሰዋል ይወጣል ምናምን። ምግብ መስጠት ተውኩኝ። ትክክል ነው ወይስ ምግብ ልስጠው? ስጋስ ነገር አሁን መስጠት እችላለሁ ወይ? አሁን እንዳልሽው ጡት እያጠባሽ ነው አሁንም? አዎ ጡት እየጠባ ነው። እሺ አጥሚት ትሰጪዋለሽ? ጉንፋኑን እንዲቋቋምበት ትኩስ ነገር እንዲሆን አጥሚት ትሰጪዋለሽ? ከእህል የተሰራ እኮ አጥሚት ያው ጉንፋኑን እንዲቋቋምበት ቅባትም አርገሽ ትንሽ ነገር አርገሽ ጉንፋኑን እስከሚወጣ ነው። ከዛ ግን ምግብ መቀጠል ግዴታ ነው ስለሚጎዳብሽ። ጉንፋኗን እስከሚሻገር ግን ትንሽ ነገር እንዲያገኝ ስለሆነ ጡት ማጥባቱና ትንሽ አጥሚት ሰጠሽው ጉንፋኑ ሲሻለው ግን ወደ ነበረው ምግብ መመለስ ግዴታ ነው። ስጋስ መስጠት እችላለሁኝ አሁን? አዎ ስጋውን ስትሰጪው ግን ወይ ማሽዶ ነው ተቀቅሎ ማለት ነው ተፈሽቶ በገንፎ ውስጥ በማይታይ መልኩ ነው መሆን ያለበት ማለት ነው። በምን መልኩ ነው እየሰጠሽ ያለሽ ከጀመርሽ? እስካሁን ስጋ አልጀመርኩለትም፣ ሌሎች ምግቦች ናቸው። ኦትስ አፕል ሌሎቹን ከጀመርሽ በኋላ ጥራጥሬ ስትጠቀሚያለሽ? ገንፎ ውስጥ ጥራጥሬ ትጠቀሚያለሽ? ምስር ኢንክሉድ አደርጋለሁ። ለምን ምስር መረጥሽ? I have no idea ሳይ ነው ሲሰሩ ሳይ ነው ገብቶኛል። አይ አሁን ለማብሰል ለምናምን ምስር ጥሩ ሊሆን ይችላል፣ ግን ምስርን ከሱ ይልቅ ሽምብራ ወይ አኩሪ አተር ብትጠቀሚ ብዬ ነው መክርሽ ለገንፎ። ምስር ቀለሙም አለ በውስጡ የሆነ ኬሚካሎችም አሉ ካልበሰለ የማይጠፋ ማለት ነውና ሊከብድብሽ ይችላል ለልጅሽ። ምስር በብዛት አሁን አልመክርም። አድጎ ተቀቅሎ እንደ ምስር ወጥ ባልጫ ማርገሽ ምታበይበት ዘመን ላይ ተጠቀሚበት። አሁን ግን ማድረግ ያለብሽ 70-30 አርገሽ ምጥንሽን ማለት ነው 70 ከእህል ማለት ነው 30 ደግሞ ዱቄቱ ከጥራጥሬ አርገሽ ገንፎ ሰርተሽ ስጪው ማለት ነው። ከዛ በኋላ ግን እዚህ ገንፎ ላይ ስጋ አድርቀሽ በኦቨን ፈጭተሽው ዱቄት ሆኖ እየነሰነስሽ መስጠት ማለት ነው መጀመሪያ። ገብቶሻል? አዎ ካልሆነ ደግሞ በመፍጫ የተቀቀለውን ስጋ ደግሞ ፈጭቶ ጠፍቶ ገንፎ መስሎ ማለት ነው ስጋው ራሱ። እሺ ዶክተር በጣም መልካም። እሺ አፍሪካ ስለ ሰፕሊመንት ቀጥይ። እሺ ሰላም ነው ኤገርልን አፍሪካ። እሺ ሰላም ነው። ደና ስለ ሰፕሊመንት እሺ አንደኛው የቫይታሚን ዲ ድሮፕ አሁን ለልጄ አሁን 5 ወር ሊሞላት ነው in like 4 days I think እና እንትን ነው መሰጣት ቫይታሚን ዲ ድሮፕ ነው መሰጣት። ፀሐይ ያወጣት አይደለም ኢትዮጵያ ነው ያለው። አሁን ደግሞ ፀሐዩ ደግሞ 10 ሰዓት ላይ ነው የሚወጣው። 10 ሰዓት ላይ ላውጣት or should I continue with the vitamin D? 10 ሰዓት ፀሐይ አይሆንም። የጠዋት ፀሐይ ነው እንጂ 10 ሰዓት ፀሐይ ይሁን። የፀሐይ ኮንሰፕቱ አንዳንድ ሰው አመሰግናለሁ እዚሁ ስለገባኝ። ፀሐይ ስታሞቁ የጨረሩ አንግል ዩቪ ላይት የሚባለው ከፀሐይ የሚመጣው አንግሉ ማለት ነው የሚሆነው ለቫይታሚን ዲ መፈጠር 3 ሰዓት 4 ሰዓት ላይ ያለው ነው። የ10 ሰዓቱ ጥሩ አይደለም። ቆዳም ሊያስይዛት ይችላል፣ የቆዳ በሽታም ሊያስይዛት ይችላልና ሁሌ ማውጣት ያለብሽ ጠዋት ከ3 እስከ 4 ሰዓት ባለው ውስጥ ነው። እሺ እና ደግሞ ሌላኛው ጥያቄ ሰምቻለሁ። ሌላኛው ጥያቄ if we do give our kids supplement የትኛው ነው አሪፍ supplement ማለት when it comes to ይሄ አሳ ዘይት ምናምን or አሳውን እንስጣቸው supplemenቱ ላይ እንበል? እሺ ይኸውልሽ ሁለት አማራጭ ነው ያለው። ሁለት አማራጭ ነው ያለው። ቅድምም ምን ብያለሁ? ሰፕሊመንት ማለት ማሞያ ነው። ዋናው ነገር የሚመጣው ከምግብ ነው ብለናል አይደለም? ራሱ ዘይቱ የሚወጣው ከአሳው ነው። ስለዚህ አሳውን አቅም ኖሮሽ አግኝተሽ ፈጭተሽ ሰርተሽ ምሰጫት ከሆነ ከአሳው ታገኘዋለሽ በምግብ አዘጋጅተሽ። ግን የአሳው አላገኘውም ለመስራት አይመቸኝም ካልሽ ደግሞ
ሰፕሊመንቱን ምግብ ውስጥም ጨምረሽ በሚነግሩሽ መልከት መስጠት ትችያለሽ ነው። ገብቶሻል? ሰፕሊመንት የማይወስድ ብዙ ዓለም አለ። አፍሪካ ውስጥም ኢትዮጵያ ውስጥም ገጠር ውስጥም ሰፕሊመንት የማያገኙ ሰዎች አሉ። እነዚህ ሰዎች መጀመሪያ ማግኘት የሚገባቸው ከምግብ ነው። እኔ የምመክርሽ እንደ ምግብ ሳይንቲስትነቴ ዶክተር አይደለሁ፣ የህክምና ዶክተር አይደለሁ። መጀመሪያ ከምግብ ጀምሩ። በምግብ ምክንያት ከጎደለ ብቻ ሰፕሊመንት ተጠቀሙ ብዬ ነው መክር። እሺ እና ደግሞ ይቀጣል ሪሌትድ ምግብ ሪሌትድ ኩዌስችን ደግሞ አሁን 4 ወር ነው የ5 ወር ሊሞላት ነው ላይክ እንዳልኩ 3 ቀን ምናምን የቀራት እና የምግብ ፍላጎት አይቼባታለሁ አሁን እና አሁን ልጀምርላት ግን ከምን ልጀምርላት እና ደግሞ ፖርሽኑ የምግብ ፍላጎት ካላት ሰው ሲበላ ለመክተት ከፈለገች ከ4 ወር እስከ 6 ወር ይፈቀዳል፣ ችግር የለውም። እሺ ፖርሽኑና እና ምን ላይክ አሁን ሄቪ እንዳይሆንባት የምትበላው ምግብ መጀመሪያ ገና ስትጀምሪ በአንድ እህል ብቻ ጀምሪ። ቅድም እያልኩ ነበረ በአጃ በገብስ በአንድ እህል ብቻ አንጀታቸው እንዲለምድ ብቻ ለትንሽ ጊዜ ትንሽ ማንኪያ እያረግሽ ገብቶሻል። ከዛ ደግሞ ጥራጥሬ ያለበት ምጥን ከዚህ ከአጃው ጋር የተቀላቀለ የጥራጥሬ ትጀምሪያለሽ። እሱን እየለመደሽ ከሄደች በኋላ የእንስሳት ተዋጽኦ ደግሞ እዚሁ ገንፎ ላይ እየጨመርሽ ትቀጥያለሽ። አትክልት ፍራፍሬ እያልሽ ትቀጥያለሽ። አካሄዱ እንደዚህ። እሺ ፖርሽኑ ላይክ 1 ቴብል ስፑን ይበቃል ወይስ 2 ቴብል ስፑን? ለምሳሌ ይበቃል፣ ለመጀመሪያ ይበቃል። 1-2 ማንኪያ እንኳን ከበላችልሽ በቀን ኮንቲኒየስሊ ነቅታ ባልተነጫነጨበት ጊዜ 5-6 ጊዜ መሞከር ትችያለሽ። ለህፃን ልጅ ብዙ አትወስጅልሽም። ድግግሞሽ ነው የሚያስፈልገው። አንጀቷ ትንሽ ነው። አንጀቷ ትንሽ ነው። ታዲያ በቀን አንዴ ላድርገው ወይስ በቀን 2-3 መሞከር አለብሽ። 2-3 ከጡት ጋር ካለሽ አዎ በጡት ብቻ ነው አሁን የሚሰጣት። ገብቶኛል። ከጡት ጋር ይኸውልሽ ምን እያልኩሽ ነው። አንጀቷ ትንሽዬ ግራም ስላላት አንዴ ብዙ መብላት አትችልም። ድግግሞሽ ነው የሚጠቅማትና በትንሽ እየተራሳ አታበጂ። በትንሽ 1-2-3 ማንኪያ በቂ ነው በአሁን እድሜ። ከዛ ከፍ ያሉ ራሳቸው ፍላጎት ይጨምራል። ውሃ መስጠት ውሃ እንዳሰጪ መቼ? አሁን ከ6 ወር በኋላ አሁን 5 ወሯ ላይ ምግብ ሳስጀምራት አሁን አትስቲ። ጡት እየሰጠሻት ነው አይደለም? አዎ ከጡት ስጫት። ውሃ ወዷን ትሞይባታለሽ በዚህ እድሜው። እሺ መልካም በቃ በጣም አመሰግናለሁ። ይወልካ እሺ መልካም እሺ ይበቃኛል። መልካም ስለ ሰፕሊመንት ነበረ። እሺ የተወሰኑ ሰዎች በስማ ሶሪ አንድ ላይ ላስገባና ስለ ሰፕሊመንት ነው አጀንዳችን። ብዙዎቻችሁ ምሳሌም እንዳቀረባችሁ ተገቢ ያልሆነ የሰፕሊመንት አጠቃቀም እንዳለ ተረድቻለሁ። ሰፕሊመንታችሁን በእናታችሁ እየተነሳችሁ ሰፕሊመንት አትውሰዱ፣ ለእናንተም ለልጆቻችሁ። እሺ ቀጥሉ። እሺ ዶክተር ልጀምር? አው ቀጥይ። ሰላም ነው ዶክተር? ደህና እንዴት ነሽ? አልሐምዱሊላህ እድሜና ጤና ይስጥህ። አሜን። እሺ እንደዚህ ነበረ ዶክተር። አመት ሊሞላው ሐምሌ 17 ላይ አመቱ ነው ገባ። 16 ቀን ነው የቀረው እና እቺ ፕላስ የምትለው ወተት የለችም። እሺ ዋን ፕላስ የሚለውን ይዞ ወተት ለማስጀመር አመት እስከሚሞላ ድረስ ቀናቶች ስለቀሩት እንዳሰጪው ተብያለሁ። እንዴት ነው ልስጠው ወይስ ለመጠቀም ለምን ፈለግሽ? ምርጫ አተሽ ነው? ጡትሽን እምቢ ብሎሽ ነው ወይስ ምን ፈርተሽ ነው? እንደ ተጨማሪ ነው። ለጡቴ አይደለም። ጡቴማ እየጠባ ነው ማሻአላ። ገብቶኛል። እቺን ቀን ለመጨረስ 1 አመት ለመሙላት ለምን ቸኮልሽ ብዬ ነው። አንዳንድ ለስራ ምናምን ስለሚሄድ እንዳውም ለዚህ ጡት ፈርቼው ወተቱን ስለማይጠጣ አባርዘሽ ቀጠን አድርገሽ ማለት በተጻፈው ላይ ሳይሆን ትንሽ ቀነስ አድርገሽ ጀምሪው። ምንም ችግር የለውም። ትንሽ አጣንሰሽ ቀጠን አድርጌው ማለት ነው። ቀጠን አድርገሽ ማለት ነው። መጠኑ የተጻፈው በእድሜ ልክ ስለሆነ ድርቀት ያመጣል። መጠኑ ሊበዛ ይችላል። ትንሽ ቀጠን አድርገሽ ስጪውና ከምግብ ጋር ግን ያው ዋና ምግብ አይደለም ይሄ ነገር አይደለም። ምግብ መኖር አለበት። ምግብማ ማሻአላ የበላ ነው እሱማ። በቃ ከምግቡ ጋር ግን መስጠት ትችያለሽ። ችግር የለውም። ትንሽዬ እንትን በይና። መልካም እሺ፣ አመሰግናለሁ። መልካም ይወልካ። እሺ ቀጥሉ። ለሊ አቤት፣ ሰላም ነው ዶክተር? እንዴት ነሽ? እሺ ለሊ ወሎ። እሺ እግዚአብሔር ይመስገን። ልጄ አሁን 4 አመት ሊሆናት ነውና እሺ እስከ 3 አመት ጡት በደንብ ትጠባ ነበር፣ ምግብ በደንብ ትወስድ ነበር። ልክ ጡቱን ሳቆም የምግብ ፍላጎቷ አብሮ ቀነሰ። እሺ
ነግራ ገባኝ። ጥሩ ነው። አንቺ እኮ 3 ዓመት ከምናምን በጣም እድለኛ ልጅ ነች ማለት 3 ዓመት የጠባ ልጅ ጥቂት ሰው ነው። በቂ ነገር ስላገኘች ከአሁን በኋላ በምግብ እንድትወጣው ጨክኝባት። ምግብ ላይ አሁን ብዙም አፒታይቷ ብዙም አይደለም። ገብቶኛል። አይ ሰንፋ ካንቺ በጡት በጣም ስለለመደች ሰንፋ ማለት ነው። በጣም ሰንፋለች። እሱን ስለለመደች ከዙ ባህሪ እስከምትወጣ ትንሽ የተጎዳችብሽ ትመስላለች። ከአሁን በኋላ ግን ኮስተር በይባትና ምግብ አስለምጃት። አለበዛ በኋላ በጣም ነው የምትቸገሪው። እሺ ሌላው ደግሞ እኔ ብዙም ይሄ ፓስታ፣ ማካሮኒ፣ ነጭ ዳቦ፣ ሩዝ ምናምን ብዙም አልሰራላቸውም። በሳምንት አንድ ቀን ወይ ከ15 ቀን አንድ ቀን እንደዛ። ጥሩ አረግሽ። አትስሪላቸው። ጥሩ አቋም ነው። ቀጥይ። ምንድነው የምታበያቸው ታዲያ? በቃ ያው እንጀራ በወጥ፣ ገንፎ፣ የገብስ ገንፎ ማለት ያንቺ ጤነኛ ነው። ያንቺ እኮ ጤነኛ ነው። እኛ የምንመክረው እኮ ልጆችን ዳቦ እንዳያበሉ ፓስታ እንዳይሰጡብን ነው እየመከርን ያለ ነው። ትክክል ነኝ ማለት ነው? አዎ ትክክል ነኝ። አይ አንዳንድ ሰዎች ለአዋቂ ነው እንጂ ልጆች ስለሆኑ ለምን አሰሪላቸው የሚሉኝ ሰዎች ምንም ችግር። አይ ፓስታ መኮረኒ ካርቦሃይድሬት ነው፣ ፈጣን ስኳር ነው። ሌላ ምግብ ከበሉልሽ በሆነ ጊዜ አንዴ ከሰራልሽላቸው በቂ ነው። ጥሩ አድርገሻል። እንጀራና ወጥ ግን ስትሰሪ ያው ጎመኑንም አይቡንም ሌላውን ነገር መኖሩን ስጋውንም መኖሩን አረጋግጪ እንዳይጎዱ። እሺ በርቺ። አመሰግናለሁ። ሰላም። እሺ ቀጥይ። እሺ ኑሐሚን እንዴት ነው ዶክተር? ሰላም ነው? ደህና ሰላም። ልጄ 3 ወሩ ነውና እሺ ፓውደር ስንሰጣቸው ፎርሙላ ስንሰጣቸው ልኬቱን እናውቀዋለን በቦትል ስለሆነ ማለት ነው። የጡት ወተት ሲሆን ግን እንዴት ነው በቂ ማግኘታቸውን የምናውቀው? በሽንት ጨርቁ ላይ ሽንት ጨርቁ ላይ በቂ ሽንት ካለ ኦኬ አለ ማለት አልችልም። በብዛት ግን ኪሎ በጣም አሪፍ ነው፣ እየሄደ ነው። ኪሎ አሪፍ ሆኖ ይኸውልሽ የጠጣሽው 80% የሚሆነው ጡትሽ ውሃ ነው። ንጥረ ነገሩን ወስዶት በዛው ልክ ባጠጣሽው ልክ በቂ የሆነ ሽንት ጨርቅ ላይ መኖሩን ማረጋገጥ አለብሽ ማለት ነው። በቂ ጡት ይወጣልሻል አንቺ ስታዩ? ብዙም አይደለም። እኔ እሱ ነው የገረመኝ። ኪሎ ግን ቼክ ሳደርግ በኪሎ ነው የምናውቀው መቼስ። ኪሎን ቼክ ሳደርገው ገብቶኛል። በኪሎ ብለሽ ባትተማመኝና ለምሳሌ ዳይፐር የምትቀይሪው በጣም በረጅም ጊዜ ከሆነ ልጁ በቂ ጡት እያገኘ አይደለም ብለን ነው የምንወስደው እኛ። ኦኬ በቀን እስከ 8 ምናምን ነው የሚባለው አይደል? አዎ እኮ ዳይፐሩ ላይ ማለት ነው። እዛ ድረስ አይሄድም። በቀን 5 ምናምን ቢቀየር። ኦኬ እንደሳም ከሆነ መጥፎ አይደለም ማለት እንትን ብዬ አይደለም እኔ አነሰ ስትይ በዛ ማለት አይደለም። እና ክብደቱ ሁሉ ነገር ጥሩ ነውና ያለበት ሁኔታ ጥሩ ነው። አክቲቭ ነው። ማይልስቶችን ሚት እያደረገ ነው። ግን በቃ አትጨነቂ። በዚሁ እንትን ብለሽ ወደ ፎርሙላ አትግቢ። በሻልሽው ጡቱን ለመቀጠል ሞክሪ። ከዛ ቶሎ ፍላጎት ካሳየ ወደ ምግብ ቀይሪ። ተሻገሪው ፎርሙላው ዱቄቱን በዚሁ ቀጥይ። አመሰግናለሁ። እሺ መልካም። እሺ ቀጥይ። እሺ ደህና። እሺ ደህና። እሺ ልጄ ከ3 ቀን በኋላ 5 ወር ይሞላታል። እሺ 3 ጥያቄ ነው ያለኝ አጠር አድርጌ ለመናገር። አንደኛው ኦቨር ፊድ እየሆነችብኝ ነው በጣም ታውቃለች። ኦቨር ፊድ እየሆነችብኝ ምንድነው? ጡት ሰተሻት ነው ኦቨር ፊድ የሆነችው? ጡቴ ትንሽ ምርቱ አሪፍ ነው ትንሽ ስለሆነ እሺ በ2 ቀን ወይ በ3 ቀን ትቦምትብኛለች እና መጥገቧን የማውቀው በምንድን ነው የሚል ነው። ሁለተኛ ጥያቄ ደግሞ እጇን በጣም ነው የምትበላው። እጇን ጣቷን ሳይሆን ሙሉ እጇን ነው እየከተተች ያለችው። ወር ይሆናታል ይሄን ከጀመረች። ሶስተኛው ጥያቄ ደግሞ እግሯ በጣም አይዘረጋልኝም። አጠፍ አድርጋ ነው የሚመቻትና ኦልሞስት እስከ 3 ወር ፀሐይ በደንብ አሞቂያታለሁ። እቺን ወርሳኔ ላይ ትንሽ ንፋስ ነው የሚያስቸግርኝ አካባቢ 3 ቀን 4 ቀን ቢሆን ያወጣኋትና እግሯ ግን የመጀመሪያ ልጅ ናት። አዎ እሺ በተወሰነ መልኩ ጭንቀት ድምጽሽ ውስጥም ሐሳብሽ ውስጥም ይታያልና የመጀመሪያ ልጅ አይ ስለማቀው ነው። የመጀመሪያ ልጅ ሁሉ ነገር በቃ ተኝቶ የሚነቁላ ይመስሏችሁ አንዳንዴ እረዳዋለሁ። የመጀመሪያው መጥባቷን በምን አውቃለሁ ያልሽው በቂ ቅድምም እየተናገርኩ ነበር። ሽንት ጨርቋ ላይ በቂ ሽንት ካለ እሱ ነው ምልክቱ። መጥባቷን እኮ ኦቨርፊድ እየሆነችብኝ መጥገቧን ነው እኮ ኦቨርፊድ እስከምታስታውቅ ለምን አንቺ ትታገያታለሽ? አይ ታግያት አይደለም ትጠባለች እኮ
እሷ እንዲያትልም እሷ ተወስደዋለች ግን ሳስገሳት በቃ ታወጣዋለች። ኦቨርፊድ ስትሆን ነው ሙቀት ሲኖር ነው ምናምን አሉኝ። እንደዛ የሚሆነው ያው አካባቢው ትንሽ ስለሚሞቅ ይሆናል እንግዲህ። እሺ ከሱ ጋር ተያይዞ ነው እንጂ ከሆዷ በላይ ልትበላልሽ አትችልም ብዬ ነው። ያላት ሆድ በቃ መጠኑ ይታወቃል። 30 ግራም ነው አይደል? እዛ ድረስ ይሞላል። ከዛ ውጪ ብትያትም መውሰጃ ቦታ የላትም። አንጀቷችሁ ነች በቃ እሺ። ስለዚህ እሷ ያሳስብሽ ነው የመጀመሪያው ማለት ነው። እሺ አባቴ የእጇ ሁለተኛው ምንድነው? ጥርስ ልታወጣ ይሆን? አይተሻታል? ጥርስ ያው ስትነካው እንትኑ አለ ግን የወጣ ነገር በቃ እሱ እየበላት ነው እጇን የምትበላውና አሁን እንግዲህ አንቺ ቶሎ ምግብ ማስጀመር ሊኖርብሽ ይችላል 4 ወር ላይ ምናምን ኦልሞስት 5 ወር ከ3 ቀን በኋላ ነው የሚሆናት። ይሄን ነገር ግን በቃ ከሆነት ምግብ ለምን አትጀምሪም? ይቻላል ምግብ በዚህ ገና በ5 ወር በ5 ወር ይኸውልሽ ከ4 ወር እስከ 6 ወር ይቻላል። የልጆቻቸው ፍላጎትና እንትን ከታየ በጣም ፍላጎት አላት። በቃ ፍላጎት ካላት ጀምሪ፣ ግዴታ አይደለም። 6 ወር ምንለው ከተለያዩ ምክንያቶች ጋር ነው ይሄንን ምክር መመክረው እንደየሰው ነው። ያንቺ አይነት ልጅ ደግሞ ከሆነች ኦቨርፊድም የምታረግብሽ ከሆነ ጥርሷም ወጥቶ ስሜቱ ካለ የሚታኘክ ነገር ትፈልጋለችና ምግብ መጀመር ይሻልሻል። አንቺ ወደ ምግብ አስቢ። አሁን መጫወቻዋ ምናምን በጣም ታኝካለች እኮ ታዩ ምግብ አስጀምሪያትና ሌላ ደግሞ እኛ ስንበላ የሆነ ፍላጎት አላት። በቃ ያንቺ ያንቺን ተረድቼዋለሁ። በቃ አንቺ ስትበሉ ከጓጉ በቃ ልጆች አሁን ምግብ የሚጀመርበት ወቅት ነው። ለሁሉም ነው የምመክረው። 4 ወር እስከ 6 ወር ነው። 6 ወር ፍላጎት ከሌለ ነው። 4 ወር ጀምሮ ግን ልጆች ፍላጎት ካሳዩ ከጡት ጋር አርጋችሁ ምግብ ጀምሩ፣ ይጠቅማል። ኦኬ ምን አይነት ምግብ ነው መጀመርላት አሁን? እሺ በምን አሰብሽ አንቺ? እሱ ልጠይቅሽ ነበር። በምን አሰብሽ? አይ እኔ መጀመሪያ ልጄ ስለሆነች ምንም ገብቶኛል። እሺ አሁን ይኸውልሽ ምግብም ስትጀምር በአንድ እህል ገንፎ፣ በአንድ እህል በአጃ ወይ በገብስ ወይ በጤፍ አይደለም እንጂ ምጥን ምናምን ማዘጋጀትም ገና አልጀመርሽም። አይ ያው ማዘርጋ ስለምኖር ቀላል ነው እሱ ለኔ ግን። እሺ ከአንድ እህል ጀምሪና ከአንድ እህል ጀምሪና በኋላ ደግሞ ጥራጥሬ ትንሽ ጨምሪበትና 70-30 እጅ እያላመድሽ ከዛ ደግሞ የእንስሳ ተዋጽኦ ስጋ የተፈጨ የጠፋ ገንፎ ላይ ማይታይ አትክልትም እንደዛው ገንፍሎ በደንብ የበሰለ እየፈጨሽ እንደ ቀስቀስ እያልሽ አትጓጉ ማለት ነው። በአንድ ጊዜ ይባስተፋፋበሻለች። በጊዜ ሂደት አስኪዩ። አሁን ስለማለማመድ ብቻ ላይ አተኩሪ። ኦኬ ዛሬ በአጋጣሚ አሳይቻት ደማነስ አለባት ተብዬ ሽሮፕ ተሰጥቶኛል። ለምን አይረን? ማን የሰጠሽ? የፋፋን ልጅ ደግሞ አይረን ሰጠሽ? ለምንድን ነው? አረባካችሁ ማን የሚላችሁ ግን እንደዚህ አይነት ነገር? እኔ እኮ ግራ ገባኝ። አይ በአጋጣሚ እጇ ላይ በጥፍር መቁረጫ ነክቻት ትንሽ ኢንፌክሽን ነገር አሳይቶብኝ ሳሳያት አይ ኢንፌክሽን አልሆነም ደርቋል፣ ግን ደሟ ላይ ኢንፌክሽን ታየው ነገር ደማነስ ያሳያል። 1 ወር ነው የቀራት። 1 ወሩን እኛ እንትን እንበልና 6 ወር ላይ ያው ምግብ መጀመሩ አይቀርም። ያኔ አይረን ያለው ነገር ተሰጫታለሽ ብሎ ሽሮፕ ሰጥተውኛል። ብትታዩ ሽሮፑን ታዩና እኔ ምግብ ጀምሪና አሁን ያልኩሽ አርጊና ጀምሪና ሽሮፑን ታዩ። በድፍረት ነው የምነግርሽ። እባክሽ ባለሽው ስጋዎችን ምናምንም ስትጀምሪ አይረን በበቂ ታገኛለሽ። ካንቺም እያገኘሽ ስለሆነ እሱን ስጫትና ወደ ምግብ አዙረሽ እዩ። የባሰ ችግር ከሌለ መፍዘዝ ከሌላት አይረን እጥረት ካላት ትፈዛለች፣ እንቅስቃሴዋ ይቀንሳል። አክቲቭ ናት፣ በጣም ትገላበጣለች። በቃ ታዩ በእናትሽ ይሄን አይረን ሽሮፑን ታዩ ባክሽ። እሺ የእግሯስ ያልኩስ እግሯን እሱም ቅድም ያልኩሽ ነው። ጭንቀት አብዝታሽባት ነው። ችግር ከመጣ ወደፊትም ታውቂዋለሽ። አሁን እያበላሽ እያጠጣሽ ፀሐይ እያሞቅሽ ቀጥይ። መመክርሽ እንግዲህ ልጅ እንድትደግሚ ነው 2 ዓመት ሲሞላት ልጅሽ። ቴንክ ዩ ሶ ማች ዶክተር። መልካም አፈራርኪና። እሺ ሰላም ዶክተር፣ እንዴት ነሽ? ደህና። እሺ ቀጥይ። የኔ እንኳን ጥያቄ ልጄ 7 ወር ጨርሳ ወደ 8 እየሄደች ነው። የተመጣጠነ የምግብ ፕሮግራም ካለክ? አው እሱን እኔ እዚህ ላይ መስራት አልችልምና ማማከር ድርጅት አለኝ። ዋን ቱ ዋን ነው የምናማክረው። እንደ ልጅቷ ባህሪ ያለችበት ቁመት ደረጃ የሚሰጥ ነገር ነው። ጥቅል ሐሳቦችን ግን ከኢንተርኔት ላይ ማግኘት ትችላለሽ አይደል? ሜኑ ፕላን ብለሽ ብትጽፊ የተለመዱ ነገሮች አሉና እሱ በዝርዝር እንትን ማለት ያስፈልጋል። እሺ መልካም። እሺ ሰላም፣ እንዴት ነህ ዶክተር? እሺ ሬሃ። እሺ ቀጥይ። እንዴት
ነክ ሰላም ነው? ደህና ሰላም። ልጄ 1 ዓመት ከ2 ወሯ ነው አሁንና እሺ የምግብ ፍላጎቷ በጣም የወረደ ነው። በተለይ እነዚህ ፕሮቲን አኒማል ፕሮቲኖች ምናምን እንቁላል፣ ስጋ ጭራሽ ትተፋቸዋለች፣ አትበላም። በቁሙ ነው የምትበላው ወይስ ደብቀሽ ለምን አታበያትም? ፈጭተሽ ምናምን ባታየው በመፍጫ ፈጭቼ ደበላልቄ በሽሮ ምናምን እያረኩ በእንጀራም እያረኩ ደበላልቀዋለሁ። ግን ታውቀዋለች። ያልኩሽ እንደሱ ሳይሆን ያልኩሽ ለምሳሌ የሆነ ሾርባ ወይም ገንፎ ነገር ብትሰሪ በመምቻ አለ አይደል? ይሄ ማሽን የሚፈጨው አትክልቱንም ስጋውንም ድቅቅ አድርጎ የሚያጠፋው ልጅቷ በማታይበት መልኩ በሱ መልኩ ሞክረሽዋል ወይ ለማለት ነው። በጣም ፈጭቼው እንኳን አልሞከርኩም፣ ደበላልቄ ነው። ያው ጥርስም ስላወጣች እንድታኝክ ብዬ ገብቶኛል። እሱን ማረግሽ እንደተወሰነ ነው ዋናው ንጥረ። ይሄንን በዚህ እየታገልሽ በእንጀራ በምናምን እያረግሽ ሞክሪያት። ሌላውን ደግሞ እምቢ ካለሽ በሱ መልኩ እንድታገኘው ደብቀሽ ልጆችን ለማታለል ማለት ነው። በቃ የተወሰነ ምግቧ ላይ ጥፍት አድርጎ ይሄ መምቻ አለ አይደል? ማሽን እንግዲህ አንቺ የከተማ ሰው ከሆንሽ አላውቅም፣ መፍጫዎች አሉ አይደለም? አሉ። አዎ በሱ አርገሽ ድቅቅ አርገው ሁሉ ነገር ጠፍቶ አፏ ላይ ምንም በማይቀር መልኩ ዋናው ሆዷ ውስጥ መግባቷ ነው። ግን ሌላው ምግብ ደግሞ የምግብ አባላል እንድትለምድ ደግሞ ካንቺ ጋርም ከቤተሰብ ጋርም እየበላች አለምዳች። ሌላውን ደግሞ ራሷን እንድትችል እንዳትሰንፍ። አዎ እሱ ላይ ነው የተቸገርኩት። እኔም እየሮጠችም እያሯሯጥኩም ላበላት ሞክራለሁ። ግን ፍላጎቷ የመጀመሪያ ልጅ ነች። አዎ ችግሩ እሱ ነው። የመጀመሪያ ልጅ ቤተሰብ ናቸው ያስቸገራችሁት፣ ልጆች አይደላችሁም። ያው ጭንቀታችሁን እረዳለሁ። ግን እኔ አንዳንዴ እናቴ የምታረገው ጠረጴዛ መሀል ላይ አስቀምጣ ሲርበን ስናገድም እንበለዋለን። ስንለመን እምቢ ብለናል እኮ ግን ተጫውተን ስንመጣ ትሪው አለ ኦሬዲ ከሱ ላይ ስንበላ እንለምዳለን። በቃ እሺ በእጇ እንድትሞክር አደርጋለሁ። አዎ ቆፍጠን በይ፣ አይዞሽ ቆፍጠን በይ አንቺ። እሺ ምንም አትሆንሽም። ሳትበላ አትኖርም። ወዳ ሳይሆን በገዳ ትበላለች። እረዳለሁ። ልጆች አስቸጋሪዎች ናቸው። ቆፍጠን በይ አንቺ። እሺ አመሰግናለሁ። መልካም። እሺ አመሰግናለሁ ለነበረን ጊዜ። በጣም ነው የማመሰግነው። በጣም ደከምኩኝ። ዛሬ ያወራነው ሳጠቃልል ዋናው ማጠቃለያው ይሄው ከተለያዩ ሴቶች እንደሰማችሁት ሰፕሊመንት በራሳቸው ጊዜ እየወሰዱ ችግር የደረሰባቸው ሰዎች አሉ። ሰፕሊመንትን ስትወስዱ በሐኪም ምክር ሁሉ ሰው ሰፕሊመንት አያስፈልገውም። ከቲክቶክ ከዩቲዩብ ከማስታወቂያ እያያችሁ ዝም ብላችሁ እየተነሳችሁ አትወስዱ። ለራሳችሁም ይሁን ለልጆቻችሁ በቻላችሁት አቅም ደግሞ እኔ መመክረውን ታውቃላችሁ። ከሰፕሊመንት ይቅር ሁሉን ነገር ከምግብ ለማግኘት ሞክሩ። ብረት ከሆነ እንደ ጉበት እንቁላል ያሉትን ብሉበት አይደለም። እንደ አዮዲን ከፈለጋችሁ ጨው ጨምሩበት። ቫይታሚን ዲ ከፈለጋችሁ አሳ ብሉበት። ቫይታሚን ኤ ከፈለጋችሁ እንደ ካሮትና ጉበት ወይ ስጋ ያሉትን ነገሮች ብሉበት። በቻላችሁት አቅም አመሰግናለሁ። በቻላችሁት አቅም እንትናችሁን በቻላችሁት አቅም ምግባችሁን ከሰፕሊመንት ይልቅ በዋና ምግብ ለማግኘት ሞክሩ ለማለት ነው። ፍቃት እንዴት ነሽ? እየወጣሁ ነበረሽ። ሰላም ነሽ? እንዴት ነሽ? ሰላም እንደና ደህና አለን። የምታግዢን ሀሳብ አለ? ስለ ሰፕሊመንት ነበር የምናወራው። ስለ ተጨማሪ ምግብ ሰው እየወሰደ ነው ወሬ። የኔ ዶክተር አሻግሬ ይባላለሁ። እሺ አመሰግናለሁ። ኔክስት ታይም በዚህ ሰዓት ሁሌ 5 ሰዓት ላይ ገባለሁ፣ አገኝሻለሁ። ታንኪዩ ፍቃት ስለገባሽ አመሰግናለሁ። እሺ ታንኪዩ። እሺ መልካም ቀን ለሁላችሁም እመኛለሁ። መልካም ቀን